ያሉት በሀገር ደረጃ ኢንፎርሜሽን ኖሌጅ ነው እና እሱን በደንብ አድርገው እሱን ነበር የተወያየ ነው እና ሞር እሱ እያለ ያለው ኤክስፖርትን ማድረግ እንችላለን፣ ግን ቄራውን እንትን ማድረግ አንችልም፣ ኮስቱ ያን ያክል አዋጣንም እና ኤክስፖርት በምናደርግበት ሁኔታውን እያየን በዛ አቅጣጫ ብንሄድ የሚለውን ነው እና ሌላ ሰውም ሲገባ እነ ሰላምም ነበሩ እና እነሱ ይጨምራሉ። ይሄ ነው እኔ እንትን ማስታውሰው። ቴንክ ዩ በጣም አመሰግናለሁ። ትዝ ይለኛል የቄራ በኪራይ መስራት ይቻላል ኦር የራስ መገንባት ይቻላል ብሎ እንደነበረ አስታውሳለሁ። ኤክስፖርት ማርኬት ካፒታል ኢንቴንሲቭ መሆኑንም ሜንሽን እንዳደረገ አስታውሳለሁኝ እና ነገር ግን የግድም አይደለም ብዙ ብር ይዞ መጀመር፣ ወኪል ነው የሚያስፈልገው፣ እዛ ሀገር ላይ የኛ ቢዝነስ ተወካይ ያስፈልጋል ብሎ እንደነበረ አስታውሳለሁ እና እኔና ወንዴ አንድ ሃይስኩል ነው የተማርነው፣ በአካል ባንተዋወቅም እና ብዙ ሰዎች እኔም እሱ የምናውቃቸው እዛው እኛ ሃይስኩል የተማሩ ልጆችም አሉና የበለጠ እነሱንም ወደኛ ማምጣት እንዳለብን ተስማምተናል። አሁን እየጻፍኩለት ነው የነበረው ቴሌግራም ላይ ማለት ነው። እና ትልቁ ነገር ምንድነው? ኔትወርኪንግ ይሄ ነው እንግዲህ ያለ ኔትወርኪንግ ኢን ፕራክቲስ። ኔትወርኪንግ የምንለው ሰዎችን የጋራ የሚያደርግህን ነገር ፈልገህ አግሬሲቭሊ ኢንቴንሽናል ሆነ አስበህበት በትክክል ይሄን ነው የምሰራው፣ ይሄን አብረን መስራት እንችላለን፣ እኔ ይሄን አደርጋለሁ፣ አንተ ይሄን እናድርግ ብሎ የጋራ ፈልጎ መሄድ ያስፈልጋል። የጋራ ቦታዎችን አግኝቶ መሄድ ያስፈልጋል እና ለእኔና ወንዴ እንግዲህ አንዱ የጋራ ቦታችን ላይክ የኛ ሃይ ስኩል ነው ማለት ነው። ለብዙዎቻችን እዚህ ቤት ውስጥ የስ ኢትዮጵያ ነው የጋራ ነገር ያለን እና ኮመን የሚያደርጉ ነገሮች እጅግ ያስፈልጋሉ። ወይን ዊ ኢንጌጅ ኢንቱ ላይክ ቢዝነስም ይሁን ማንኛውም ፕሮጀክት ኮላቦሬሽን ላይ ማለት ነው። ወንዴ አብሮን ይሰራል፣ ቃል ገብቷል እና በሱ ምክንያት ብዙ መረጃ እናገኛለን። ስለዚህ የቲም ቢልዲንግ ስራ እንዳትረሱ ኢዝ ፓርት ኦፍ ዩር ሊደርሺፕ ትሬኒንግ እና ሊደርሺፕ ስንል ሰልፍ ሊደርሺፕ አለ፣ እንደገና ግሩፕ ሊደርሺፕ ፕሮሰስ አለ እና ማንም ሰው ሊደር መሆን ካለበት መጀመሪያ ራሱን ከመምራት ነው የሚጀምረው። ራሱን መምራት የማይችል ሰው ሌላ ሰው መምራት አይችልም። ብዙ ጊዜ አሁን ሊደር ሲባል ሌላውን መምራት አድርጎ ነው ብዙ ሰዎች የሚረዱት። የራሱን ህይወት በስነ ስርዓት እንትን ማያደርግ ሰው ሌላውን ጋይድ ለማድረግ በጣም ነው የሚቸገረው ማለት ነው እና በተለይ ቲም ቢልዲንግ ላይ ደግሞ ምንድነው ቲም ዳይናሚክስ፣ በተለይ ግሩፖች ሲፈጠሩ ከየት ወዴት ግሩፖች እንደሚያደርጉ በደንብ አንደርስታንድ ማድረግ ያስፈልጋል እና ቴንክ ዩ አሌክስ። አሌክስም አዲስ ነው ይመስለኛል። ዊ አር ቢልዲንግ ቲም፣ ፖሊሲዎቹ፣ ጋይድላይኖቹ ኦል ዲስ ቲንግስ አር ቢንግ ሪትን እና በጣም ኤርሊ ስቴጅ ላይ ነው እየገባችሁ ያላችሁት ማለት ነው። ብዙ ሰዎች ይህንን ነው የሚታለሉት። አንደኛ ምንም የኢንቨስትመንት ብር የተዋጣ የለም፣ በደንብ እንድትረዱ። አሁን ጆይን ያደረጋችሁበት ዲስከሽን ኢዝ አ ቢዝነስ ዲስከሽን። እሺ፣ ግልጽ እንዲሆንላችሁ ማለት ነው። this is a business discussion. take it like a conference or a workshop ማለት ነው። it's not just ዝም ብለን ገባ ብለን የምንወጣው አይነት ምንም አጀንዳ የሌለው ዳይሬክሽን የሌለው ኦር እናንተ ጆይን ስላደረጋችሁ እኛ የሆነ ከቪውስ ላይ እንዲህ ስለሚከፈለን። አሁን ብዙ ጊዜ ማህበራዊ ሚዲያ ላይ እንደምታውቁት ሰው ገብቶ ባየ ቁጥር ይከፈላል ወር ዋሬቨር። ስለዚህ ማንም ሰው ቢሆን እንዲገባ ይበረታታል። ይሄ ግን በጣም ኢንቴንሽናል የሆነ አብሮ የአግሪካልቸር ሊደርሺፕ እና ቢዝነስ ሊሰራ የተገናኘ ግሩፕ ነው ማለት ነው። ስለዚህ እዚህ ቤት ውስጥ የምትቆዩት ይሄ አጀንዳ ኢንትረስት የሚያደርጋችሁ ከሆነ ኢንትረስት እንደሚያደርጋችሁ ደግሞ ለእኛ የምታሳዩት ቢያንስ 400 ብር ከፍላችሁ ትመዘገባላችሁ። ስቲል ኦፕሽናል፣ አናስገድድም፣ ነገር ግን ማወቅ አለባችሁ ማለት ነው። ከዛስ እያንዳንዱ ዲስከሽን ላይ ትሳተፋላችሁ። ገና የድርጅቱ ውስጠ ደንብና ቢዝነስ ፕላን ሲጻፍ ትሳተፋላችሁ። በዚህ ሂደት ስልጠና ትወስዳላችሁ፣ ጓደኛ ታገኛላችሁ፣ ኔትወርክ ትፈጥራላችሁ። አብረን የዚህን ቢዝነስ እድገት ከስክራች አብረን እናያለን፣ አብረን እንሰራለን ማለት ነው። ሶ ኢፍ ዩ አር ሪሊ ኤ ፖሊሲ ኤንድ ላይክ ዶክመንት ፐርሰን የተጀመሩ ድራፍት ዶክመንቶች አሉ። እዛ ላይ ጎግል ዶክመንት ላይ አድ ላደርጋችሁ እችላለሁ። ካልሆነ ግን ዛሬውኑ ያለቀለት ፖሊሲ፣ ያለቀለት ቢዝነስ ፕላን፣ ያለቀ ህጋዊ የሆነ ተቋም አትጠብቁ። ህጋዊ ሂደት ላይ ነው ያለ ነው ማለት ነው። አሌክስ እና አሌክስ ያነሳውን አይነት ጥያቄ ያላችሁ ሰዎች
8 ሳምንታት ተሰብስበናል። ምናልባት አዲስ የመጣ ሰው ነው ይመስለኛል ኤክስ ማለት ነው። እና አዲስ ስለመጣ ብዙ ዲስከሽኖች ስላመለጡት የአሌክስ አይነቶቹን አድቫይዝ ማድረገው ወደኋላ የነበሩትን ቪዲዮዎች ሄዳችሁ ብታዩ፣ ምክንያቱም የብዙ ጊዜ ዲስከሽን ውጤት ስለሆነ እዚህ የደረሰው ከየት እንደተነሳን ምናምን በደንብ ማየት ብትችሉ እነኚህን አሁን ፎርዋርድ ማድረጋቸውን ቪዲዮዎች እና ኦዲዮዎችን ማዳመጥ አለባችሁ ማለት ነው። ትንሽ የሌላውን ቀድሞ የነበሩ ሰዎችን ጊዜ ለመጠበቅ ያህል እንትን እንላለን። የሆነ አይዊሽ እያንዳንዱ ሰው በገባ ቁጥር እድል ስናገኝ አንዳችን ለሌላው የተሟላ ጥያቄውን መመለስ አለብን። እሺ ዊ ኒድ ቱ ቢ ሪሊ ሪስፔክትፉል። ለእያንዳንዱ ሰው የሚመጣው ሰው የማወቅ ጉጉት ኖሯቸው ነው ጥያቄ የሚጠይቁን ማለት ነው። እና በተለይ በቡድን መመለስ ቢያቅተን ቤት ውስጥ ያላችሁት ስለዚህ ስራ የምታውቁ ግን ለምሳሌ አሌክስ አንድ ሰው ስለዚህ ስራ የሚያውቅ ሰው አሌክስ እኔ እነግርሃለሁ በኋላ ውይይቱ ሲያልቅ ልትሉት ትችላላችሁ። ምክንያቱም 8 ሳምንት ቪዲዮ ወደኋላ ተመልሶ ማየት ብቻውን ሜይ ቢ ለአንድ ሳምንት 2 ሰዓት ብንቀመጥ እኛ የ16 ሰዓት ምናምን ቪዲዮ ነው ያለው የተቀመጠው ማለት ነው። it's a lot of discussion እና ግን በአጭሩ ለማስረዳት እኛ ግብርናን እንደ ሙያ እንደ ኢንቨስትመንት እንደ አንድ ለሀገራችን ሕዝብ በጣም መሰረታዊ እንደሆነ ፊልድ የራሳችንም የሰለጠነው በዚህ ኤሪያ ስለሆነ አብዛኞቻችን እዚህ ኤሪያ ቢዝነስ ለመስራት ስልጠና ለማሰልጠን ጓደኝነት ለመፍጠር ሙያዊ ህብረት አጠንክረን የአግሪካልቸርን አድቮኬሲ ሙያውን በተለይ እንደ ቢዝነስ ህፃናት ግብርና ኢንቨስትመንት እንዲኖረኝ ነው የምፈልገው ሳድግ እንዲሉ አይነት ለመስራት የተሰባሰበ ግሩፕ ነው ማለት ነው። ስለዚህ ዓላማችን አንደኛ ትርፍ ማምጣት፣ ሁለተኛ ስራ እድል መፍጠር፣ ሶስተኛ እዚህ አካባቢ ይሄንን ሙያ ጋር የተያያዘ ልምድ ያላቸውን ተቋማት፣ ግለሰቦች ወደ እኛ ማምጣት፣ ሊደርሺፑን በደንብ በየትምህርት ቤቱ በየወረዳው በየአካባቢው እየሄድን ግብርና ላይ የሚሰሩትን ወጣቶች ማበርታት እና በተለይ ገንዘብ ነው ትልቁ ገንዘብም እያዋጣን የራሳችንን የወጣቶችን ህልም እውን እንዲሆን ማገዝ ነው ማለት ነው። በቃ ባጭሩ እንደዚህ ብዬ ብነግራችሁ ይሻላል። ስለዚህ ይሄን እኔ አሁን አይዊሽ ይሄ እንዲህ አይነት ዓላማ ላለው እያንዳንዱ ኢትዮጵያዊ የምችለውን ሁሉ ባደርግ ኢቭን በነፃ ብሰራላቸው ለ5 ዓመት ኢትዮጵያ ላይ በነፃ ሰርተናል እንደምታውቁት። ግን አይበቃም። ዝም ብሎ በነፃ ስለሰራን ሳይሆን ሰዎች በደንብ አስበው አስተውለው ፕሮግራም ነድፈው ነው አብሮ መስራት ያለባቸው እና ስንሰባሰብ ደግሞ ያው ከህብረታችን ውስጥ የፈጣሪ በረከትም ስለሚጨመርበት ማለት ነው። ኦፍ ኮርስ ዌን ኢትስ ጄኒዩን እውነትን መሰረት ያደረገ ገና ይሰርቅብኛል ትሰርቅብኛለች ብዬ እየተጠራጠርኩ ሳይሆን እቺ ልጅ ወይም ይሄ ልጅ እግዚአብሔር ትልቅ በረከት ሰጥቶ የፈጠረው ክቡር ሰው ትልቅ ቦታ መድረስ የሚችል ሰው ነው። ባቀርበው ብታቀርበኝ አብረን ብዙ ነገር መስራት እንችላለን፣ አንዳችን ለሌላው ድጋፍ ነን ብሎ የሚያስብ አፕሮች ማለት ነው። የተለመደው ሌብነት፣ ማጭበርበር፣ ወርባሬበር ታውቃላችሁ ምን ያህል ዋጋ ዓለማችንና ሀገራችን እየከፈሉ እንዳሉ። አንዱ ምክንያት ደግሞ ለዚህ ገንዘብ ነው። ወቁ ጥቅምን ብታወጡ ገንዘብ ቢወጣ በዓለማችን ላይ አብዛኛው ጦርነት ይቆማል። ይገርማችሁ ነገር ብዙ ጦርነቶች ከጀርባ የኢኮኖሚና የፓወር ጉዳይ አሉ። እነኚህን ሁለቱን ፒክ ብታደርጉ እንደምታውቁት ገንዘብ ደግሞ ማአት ፓወር ይሰጣል። ጥሩ ነገር ለማድረግም ፓወር ይሰጣል፣ መጥፎ ነገር ለማድረግም ፓወር ይሰጣል። መምረጥ ነው ማለት ነው። ነፃ ምርጫ ስለተሰጠን እኛ የሰው ልጆች መርጠን ለእኛ የሚሆነው ቦታ ላይ መግባት አለብን። ይሄ ግሩፕ አሁን በነገርኳችሁ ስነ ስርዓት ነው የተገናኘው እና ገንዘብ እናዋጣው ለምንድን ነው? ስራችንን ህጋዊ አድርገን ብዙ ነገር አድርገን ለመውጣት ትንሽ ወጪ ያስወጣል። ስኖት ኢነፍ መወያየት ምሳሌ ወደ መስኮተን የኢንቨስትመንት ሳይቶችን ለማየት ምናምን አንድ ሰው ጊዜውን ከሰጠን እኛ ደግሞ አሁን አሜሪካ ሀገር ነው ያለሁት። አይዊሽ እዛ ሆኜ ነገሮችን እንትን ባደርግ፣ ግን እኔ ደግሞ እዚህ ሆኜ ምናልባት መስክ ለሚሄዱ ልጆች የፊልድ ወጪያቸው ምናምን የመኪና አበል እኔ ብከፍል እነሱ ደግሞ ሄደው ቢሰሩ ተረዳዳን ማለት ነው። እንደዚህ አይነት ነው ዓላማችን እና ዶኔት ማድረግ የምትችሉትን ያህል እዚህ ላይ አድርጉ። this is really እንትን ግን ቅዳሜ ዕለት ስብሰባ ስትመጡ ኦዲት ማድረግ ጀምረናል። ፎርማል ሚቲንግ ነው። ትንሽ ከዚህ ከበጎ አድራጎት ማይንድ ሴት ትንሽ ወጣ ማድረግና ብር ማጠራቀም ጥሩ እንደሆነ ቢዝነስ ላይ ይህንን ሳናጨናንቅ አስበናል። ይሄን እንድታረጉ ፈልጋለሁ። ወደ ዲስከሽኑ ስንመለስ አሁንም እስቲ ስለዚህ ስለ አኒማል ማርኬቱ ላይ በተለይ የቢፍ ማርኬቱን
የስጋ ገበያና ከስጋ ጋር የተያያዘ የቄራዎችን ጉዳይ ብንነጋገር አሪፍ ነው እና በቀጥታም ይሁን በተዘዋዋሪ ይሄ ስራ በጣም በኋላ የቤት ስራ ይጠይቀናል። እዚህ ጋር የተሟላ ነገር መያዝ ገበያው ነው ማለት ነው። የቄራዎች ኢምፖርት ኤክስፖርት ላይ የሚሰሩ ተቋማት የነሱ ባለቤቶች እዛ ጋር ያለው ኦፖርቹኒቲ ነው የኛ ገበያ። አብዛኛው የግብርና ደግሞ ቻሌንጅ ማርኬት ነው። ትልቁ ትርፍ የሚጀምረውም ገበያ ላይ ነው። ግብርና ገበሬው እጅ ላይ ያለ አብዛኛው ምርት ርካሽ ነው። በሬውን ሄደህ ከገበሬው ብትገዛ ርካሽ ነው። የሚወደደው የቱ ጋር ነው? ነጋዴው ጋር መጥቶ ምናምን ትንሽ ቫሊዩ አድ ተደርጎበት ቡና እንኳን ቢሆን እዛ ገበሬው የሚሸጥበትን ጠጋ ብላችሁ ስታዩ ቡናው ራሱ አይደለም ቫሊዩ አዲሽኑ ነው ኤክስፔንሲቭ የሚያደርገው ማሽነሪ ስላለበት ያን ለመስራት ሰው ዩኒቨርሲቲ ገብቶ መውጣት ስላለበት ትሬኒንግ ስለሚጠይቅ ፓኬጂንግ ምናምን አንዳንድ እንትኖች ስለሚጨምሩ ዋጋ ስለሚጨምሩ ትልቁ የአግሪካልቸር ቫሊዩ ያለው ከፋርመሩ ከፕሮዲውሰሩ እጅ ሲወጣ ነው እና ይህንን አስበን ስቲል ዲስከሽኑን እንቀጥል። እነ ሰላም መጥተዋል እያየሁ ነው። ሮቤራ አለ በጸሎት አለች። ያው አድሚኖች ገብተዋል ማለት ነው ቤት ውስጥ። ስለዚህ ያ ከትላንት የቀጠለ አጀንዳ እኔ አንደርስታንድ ያደረኩት በተለይ ቄራ እንከራይ ወይስ የራሳችንን ገንባ ወይስ የራሱ ቄራ ያለው ሰው ከኛ ይገዛል ወይ? እንደዚህ አይነት ነገር ኤክስፖርት የሚያደርጉ ሰዎች እኛ ገበሬዎችን እየገዛን አምጥተን ብናስረክባቸው ይቀበሉናል ወይ? ዲስ ካይንድ ኦፍ ቲንግስ ምንድን ነው አሁን ወደ ኤክስፖርት ላይ ኤክስፖርት ብናደርግ ከውጭ ደግሞ የምናስገባው ምርት እንደሚያስፈልግ ትላንት ወንዴ ነግሮናል። ውጭ ወስዶ መሸጥ አይበቃም። ዶላሩ ምን ታደርገዋለህ? የሆነ ነገር ገዝታችሁ ካላመጣችሁበት የሚል በጣም አሪፍ ደስ የሚል ጭራሽ አስቤ ማላውቀውን ምክር ነው የሰጠን ትላንትና ማለት ነው። ስለዚህ አንደኛ ጥያቄ ለውይይት እንዲሆነ ትላንት የሌላ የሚጨመር ካለ ትጨምራላችሁ። ዱዊ ነው ቢዝነስስ ላይ እዚህ ጋር የሚሰሩ ቢዝነሶችን እንትና ዙፋን የተወሰኑትን እንደሚያውቅ ተናግሯል። ትላንት ወንድሜም ሲናገር ነበረ። ሌሎቻችሁም በቢፍ እና ሞደርን ስላውተር ሃውስ ላይ ያሉ ቢዝነሶችን እናውቃለን ወይ ነው? ይሄ በጣም ስለሚጠቅመን ነው። ይህን ጥያቄ ለዚህ ጥያቄ የምንመልሰው መልስ በጣም ለብዙ ነገሮቻችን ቀላል ያደርገዋል። መኖም ብናመርት መኖው ለበሬዎቹ ስለሚፈለግ እነኛም በሬዎች የሚቀበለውን አካል ማወቅ በአክዋርድ ሄደን ሳፕላይ ሳይዱ ላይ ያለውን ነገር ማየት እንችላለን። እና ከዚህ እንጀምር። ወር ሌላ ሀሳብ ካላችሁ ነገሩኝና እስቲ እንቀጥል። በዚህ አጋጣሚ የኢንቨስትመንት ስራው ላይ ስንመጣ 20 ሚሊዮን ታርጌት አድርገናል። አሁን ራፍ ኤስቲሜሽን ክሎስ ቱ 6 ሚሊዮን ደርሰናል። ይህንንም ማገዝ የምትችሉ ካላችሁ ብትነግሩን ደስ ይለኛል። ስም እየጠራው እንትን ማድረግ እችላለሁ። እግረ መንገዳችን አዳዲስ ሰዎችንም ልንተዋወቅ ስለሆነ አዲስ ሰው ኦኬ። ወንድሜ ግርማ አለ። ግርማ በጣም አሪፍ። ግርማ ስለገባ ደስ ብሎኛል። ባለፈው ቅዳሜ ቀን አይቼ እንድትናገር እድል አልሰጠውም እና ግርምሽን ሳላናግረው እያልኩ ካለፈ በኋላ ነው ትዝ ያለኝ። እና አንድ ሰው ከዲዳ የተማረ አንድ ጓደኛችንም ትላንት ነበረ። አንተም እናንተም በደንብ ስለምንተዋወቅ ምናልባት ለመናገር የሚያመች ከሆነ ቤት ውስጥ ያሉት ሰዎች ብትተዋወቃቸው አሪፍ ነው። ግርማ ይመቻል መናገር? ላስተዋወቅ ፈለግኩ እዚህ ውይይት ውስጥ ላሉት ባለፈው እንድትናገር እድል ስላልሰጠው። አሌክስስ መናገር ትችላለህ? ቅድም ስጠይቀን ነበረና ማን እንደሆንክ ስለማናውቅ ብንተዋወቅ አሪፍ ነው። አሌክስ ወይ ግርማ ከሁለታቸው አንዳቸው። ድምጼ ይሰማል ወዳጆቼ?
ሰሙኛላችሁ? ይሰማል ፍቄ ይሰማል። ኦኬ ቴንክ ዩ። ለአሌክስ ጥያቄ ጠይቀንን ታውቂዋለሽ? አሌክስ ይሰማል በደንብ። ጥያቄ ጠይቀን በስኪ አሌክስ አለ? አይ አላውቀውም። ኖ ፔን ኖ ጌን ኖ ፔን ኖ ጌን። ዛትስ ኩል። ያ ኖ አይ ዲስአግሪ ዊዝ ዛት። ኖ ፔን ኖ ጌን ትንሽ ፔን ያስፈልጋል በላይፍ ላይ እኮ ኖ ፔን ኖ ጌን እኮ ፔን ያስፈልጋል ማለት ነው። Oh, I thought he is saying, I don't care. Like, I don't No, want no, to no. get any, I don't need any pain because I don't gain anything. No. Are you there, brother? Alex? አሌክስ ከባድ ናቸው አንዳንድ ሰዎች እነዚህ የፍልስፍና ጥያቄ አምጥተው። ግርማ አለ። ግርማ ቀጥል ከቻልክ። ሄሎ ሰላም፣ እንደምን ነው ወንድም ግርማ? ሰላም ነው። እንዴት ነህ? ደስ ብሎኛል። በእናትህ ባለፈው ቅዳሜ ቀን አይቼህ እንድትናገር እድል ሳልሰጥህ ወጣሁና ቅር አለኝ ካለፈው በኋላ። ኦንላይን ነበርኩኝ። ብዙውን ጊዜ እከታተላለሁ እንትናችሁን። ያ እኔና አንተ መታወቅ አይጠበቅብንም። ቤት ውስጥ ማያውቁ ስላሉ ማን ነው ግርማ እንዲሉ እስቲ በብዛት ተዋወቃቸው። ያው አንተ ብትገልጸው የተሻለ ነው ብዬ ነበረ። አይ ነው ከአንተ ያምራል። እኔም ቀጥላለሁ። እኔ ትልቁ ዝም ብዬ እየተከታተልኳቸው ያለሁት ቢዝነሱንም በዛ መስመር እየነዳሁት ነበረ። ኦኬ ናይስ። አጋጣሚ የሆነ መሬት ላይ ደርሼ ትንሽ ቦታው ስላልተስማማኝ ነው እንትን ያልኩት። የት አካባቢ ነበር የጀመርከው? መሬቱን በእጅ አላስገባውም። እንትን ላይ ነው ያለው፣ ኤራ ነው። ሌላ አካባቢ። ኦኬ እና እናንተ የምትሰጡትን በተለይ ትሬኒንጉ ምኑን ስለሚጠቅመኝም እየተከታተልኩ ከእናንተ ጋራም ደግሞ አንዳንድ ነገር አይዲያ ሼር ማድረግ ስለፈለግኩኝ ነው እንትን ያልኩት። በጣም አሪፍ። ወጣቱ ደግሞ ብዙ ኃይል አለው። ከተለያየ ቦታ ነገሮችን እያገናኘ ስለሆነ ለዛ ነበረ ፎሎ ማደርገው። እና በአሁኑ ወቅት ያለው አሁን ቅድም እንዳልከው ኦሎሞስት 20 ሚሊዮን ከ18 እስከ 20 ሚሊዮን ነው እየጠየቁ ያሉት። በዚህ ዙሪያ ላይ ለመስራት ከበፊቱ በጣም ጠንከር ብለዋል። የከብቶች ገበያ በጣም ጨምሯል። እኔም ሳይ የነበረው ከኛ አካባቢ ጀምሬ ነበረ እያጠና ወደዚህ ሳመጣው ያለሁት ረና አድርጌ ቦታው ላይ መድረስ አልቻልኩም። አንተ ደግሞ ባለፈው ሞጆ አካባቢ ላይ ነው ይሄን ነገር እንትኑን እንገነባለን እያልክ ያለው ሳየው ትልቁ ጉዳይ አሁን በሀሳብ ተግባብቶ ኢንካሙን ሰብስቦ ወደ ስራ መግባት ነው። ሰው መተማመን መቻል አለበት። አንተ እንደምትለው በቃ ነገ ዘረፋለሁ ወሰዳለሁ የሚል ነገር አጥፍቶ ሰው ያለውን አቅምና ያለውን ሙያ ባለው ደረጃ ወደዛ ወደ አንድ የሚያውቀውን ነገር ኮንትሪቢዩት አድርጎ ወደዛ እንዲሄድ ማድረግ ነው። እኛ እንግዲህ ከልጅነታችንም ጀምረን እንግዲህ ከብት በመጠበቅ ምን በማለት ነው የሄድነው። ግን ወደዚህ ወደ ሳይንሱ መንገድ ያለ መግባታችን ችግር ሆኖ ነው ዛሬ ወደኋላ ያስቀረን። እንደዚህ እናንተ የዘመኑን አይዲያ ይዛችሁ መታችሁ እኛንም አቤት አይሰማም? ይሰማል። ቀጥል ግርሚ። አሪፍ ነው። የምትወስዱን ከሆነ ወደ ጡረታውም እየሄድን ስለሆነ ቢያንስ ገባ ብለን እንሰራለን የሚል አላማ ስላለን ነው እንትን የምንለው። ቴንክ ዩ። በቃ ይሄን ነው ልገልጽልህ የፈለኩት። በተረፈም ሌላ ጊዜ ልናወራ እንችላለን። እሺ ቴንክ ዩ ግርምሽ፣ በጣም አመሰግናለሁ። ለማታውቁት እኔና ግርማ አንድ ከተማ አንድ ሰፈር በቃ በጣም ብዙ ነገራችን የጋራ ብዙ ጉዳዮች አሉን እና ቤተሰብ ነን። እሺ ከጓደኛ ከምትሉት በላይ ቤተሰብ ነን። እኛ አብረን አድገናል። ቤተሰቦቻችን አብረው አድገዋል። አንድ ከተማ አንድ ሰፈር ነው የኖርነው እና እዚህ እንኳን አሁን እዚህ አሜሪካ ሀገርም
ሌላ ወንድም አለኝ ታደለ የግርማም ወንድም ነው እና በጣም እኔና ታዴ አንድ አልጋ ላይ ተኝተናል። አንድ አልጋ ላይ ተኝተን ነው አብረን መደብ ላይ ተጋፍተን ነው በኩራዝ ያጠና ነው ማለት ነው። እንድትረዱ ሌሎቻችሁ እዚህ ቤት ውስጥ ያላችሁ ይሄ ስብስብ ምን አይነት ስብስብ እንደሆነ እስከምን ድረስ እንደምንተያይ እንዲገባችሁ ያስፈልጋል። ነው ጀስት ላይክ ቢዝነስ ብቻ አይደለም ያገናኘን ማለት ነው። ቤተሰብ አለ እዚህ ውስጥ ጓደኞች አሉ እና ከገንዘብ በላይ አብሮነት ያለን ሰዎች አለን ማለት ነው። እና ግርማ ታላቃችን ነው እና መምህር ነው። በጣም ጎበዝ ታታሪ ወንድም ነው፣ አውቀዋለሁ ከታችም ጀምሮና አሁን ታደለም ቢባል እዚህ ብዙ ጊዜ የቆየ አርሲ ሮቤ የነበራቸው ሰዎች ታውቁታላቸው እንዴት አይነት ጎበዝ ተማሪ እንደሆነ። እዚህም ደግሞ በጣም ትልቅ ካምፓኒ ላይ በሶፍትዌር ኢንጂነሪንግ ነው የሚሰራው፣ የኮምፒውተር ሳይንስ ባለሙያ ነው እና ማህራሺ የሚባል ፕሮግራም የምታውቁ ከሆነ እሱ ሰልጥነው ነው እዚያ ሀገር የመጣው እና ከዛ ሆኖ ግሪን ካርድ ይዘው የመጣ ሰው ማለት ነው። እና በጣም ብዙ ልጆች አሉ እና ግርማ ኦልሬዲ ኢንቨስትመንት ማርኬቱን እየነካካው እያየ ነው ያለው ማለት ነው። አሁን የእሱ አይነት ሰው መኖሩ በጣም ነው የሚጠቅመን። ዲስ ኢዝ ዋት ዌር አስኪንግ ፎር። ያለንን ነው የምናዋጣው ነው። ዛሬ እኔ አሁን የኢንቨስትመንት ልምድ የለኝም። በጎ አድራጎት ዩኒቨርሲቲ ላይ ምርምር እንደዚህ ማሳተም ግራንት መጻፍ ምናምን ነው አፌ ሞልቼ እነግራችሁ የምችለው ማለት ነው። ቢዝነስ ደግሞ ገበያውን ደግሞ ግራውንድ ላይ የግርማ አይነት ሰዎች የወንዱ ትላንትና ከአርሲ ሮቤ ከኛ ጋር ሃይ ስኩል የተማረ ከአግሪካልቸር ቢሮ ሲነግረኝ የነበረውን አይታችኋል። እና እነኚህን ዶቶች ስናገናኝ ጠንካራ ህብረት ይወጣል ማለት ነው። እና ይሄ እንደዚህ ለዚህ ነው መተዋወቅ መነጋገር የሚያስፈልገው። ዊ ማይት ኖት ቫሊዩ ምን እየሆነ እንዳለ ክብደቱ ላይሰማን ይችላል ዛሬ ግን ስለኛ ስራውን የጀመርነው እና ከፊት ሆነን በርቱ እያልን ያለ ነው። ይሄ ሁሉ እድል መኖሩን ስለምናውቅ ነው ቤት ውስጥ ላላችሁት እና ወንድሜ ግርማ ስለመጣ በጣም አመሰግናለሁ። እንግዲህ ቤተሰብ ላይ ጋሽ ግርማ የተናገሩት ላይ ማለት ነው ያ በጣም ስትራቴጂክ ፕሌስ ነው። እኔም እዛ አርሲ ዩኒቨርሲቲ ነው የሚሰራው። በጣም ደስ ብሎኛል ጋሽ ግርማ ስለገቡና እዛ እኔ ራሱ እዛ መሰራበት ኤሪያ ሰው ስላገኘው በጣም ደስ ብሎኛል። እና ስትራቴጂክ ፕሌስ ነው ዴራ። ምክንያቱም ፊድ አሁን ብዙ አኒማሎች እዛ አሁን አሰላ ላይ እና ወይም እንደዚህ የሚቀዘቅዝ ኤሪያ ላይ ከሆነ ብዙ ኮንሱም ያደርጋሉ፣ ብዙ ይመገባሉ። ብርዱን ሰውነታቸው ለመጨመር እነሱ ብዙ መመገብ አለባቸው። ፊድ ነው ብዙ የሚለው እና ኮስት ኢፌክቲቭ አይሆንም። ግን አሁን ወደ ጤራ ወጣ ብለን አሁን ወደ ይርጋለም ብንሰራ አሁን ይሄ ብዙ እንትን ያስተምረናል የእሳቸው የጀመሩት እና ኤሪያውን ሴሌክሽናችን ራሱ ከዚህ መነሳት አለብን ማለት አሁን እሳቸው የጀመሩት ያ ቴንክ ዩ ኤሪያ አልወሰንም እንደምታውቁት ገና አንዲሳይድድ አሁን ኤሪያ ቦታዎችን 1 2 3 4 ብለን እንወስድና ቴንክ ዩ ይሄንን ሀሳብ ስላነሳ በደንብ ዲቤት እናደርግባቸዋለን። ሌትስ ሴይ ሞጆ ላይ ምንድነው ያለው ጥሩ ነገር ምንድነው ቻሌንጅ? አዳማ ምን ጥሩ አለ ምን ቻሌንጅ አለ? መቂ ላይ ምንድነው ያለን? ወደ ጋምቤላ ብንሄድ ምን ነው የምናገኘው? ምን ነው የምናጣው? ወረባውት ወደ አዳማ ወደ ሀረር ዳይሬክሽን ያለውን ዳይሬክሽኖቹን እያንዳንዱን ያሉትን እድሎች ለውይይት እናቀርብና ፕሮፌሽናል በሆነ መንገድ ዝም ብሎ እንደዚህ ሳይሆን ተጽፎ በትክክል ኦን ሳይት አሰስመንት ተሰርቶ መረጃ ይዘን እንነጋገራለን። እሺ አልመረጥንም። ቦታው ግን በተለይ ለኤክስፖርት ማርኬት ወር ገበያ ለማግኘት አብዛኞቹ ሞጆ አካባቢ ነው ያሉት ይባላል እንደምታውቁት። በሞጆ እና በአዳማ ከችመንት ላይ በዛ ሬዲየስ ላይ ብዙ እንትን አለ ይባላል። ላይክ ለማርኬቱ ቅርብ ነው ለመሸጥ። ግን ለመግዛት አሪፍ ቦታ ላይሆን ይችላል፣ ፊድ ያለበት ቦታ ላይሆን ይችላል። ዊ ዶንት ኖ ዊል ሲ ሁሉንም እድሎች። ለዚህ ነው አሁን ቲም ቢውልድ ስናደርግ በእኔና በጓደኞቼ ብቻ ሰርክል ከሚሆን መጀመሪያ እስቲ ሰፊ እናድርገው፣ በኦፕንሊ እናስተዋውቀው ስራውን። እድሎቻችንን እናወዳድርና የተሻለው ቦታ እንገባለን። እንደምታውቁት ዘ ናሽናል ሚሽን በነገራችን ላይ ይሄ ሚሽን የኢትዮጵያ ሚሽን ሲጀመር የሆነች ቦታ ብቻ ሰርተን ለማቆም አይደለም። ለምሳሌ ሃይስኩሎች ላይ የምንሰራው ስራ አለ። እኛ ሃይስኩል ላይ የተጀመረ አለ። እኔ የተማርኩበት ፕራይመሪ ስኩል ላይ የምናስበው ነገር አለ። ግን እዛው ለመጀመረን ለመተው አይደለም። ዘሚን ታይም ሐዋሳም እየሰራን ነው።
ሰቆጣ ላይም እየሰራን ያለ ነው። ይሄው አበባ አለ እዚህ ቤት ውስጥ ታውቃላችሁ። እና ጋምቤላ ላይ የሚሰራ ስራ አለ። ጂንካ አካባቢ አሁን ፕሮጀክት አለ፣ ኦንጎይም ፕሮጀክት አለ። ዳውሮ ላይ ፕሮጀክት አለን። ደሴ ይኸው ሻሎም አለች ታውቃላችሁ። እና መቀሌ ላይ ሊሎ ክሬቲቭስ አሉ። በተለያዩ የኢትዮጵያ ክፍሎች ላይ የተነካኩ ዶቶች አሉ፣ ቀስ ብለን የምናጠናክራቸው ማለት ነው። እና ኢቭን መጀመሪያ ላይ ሞጆ ኦር አዳማ ብንጀምር እንኳን ፕላን ቢ ሲ እያልን እያስፋፋን ስንሄድ ሳይቶቹን እየከፈትን ስለምንሄድ እንደርሳለን ማለት ነው። ትልቁ ነገር አሁን እዚህ ስቴጅ የምንፈልገው አንደኛ ሰዎች ቪዥኑን ማወቃቸው ነው። ምንድን ነው እያደረግን ያለን? አላማችን ምንድን ነው? እዛ ለመድረስስ ማለፍ ያለብን ስቴፖች ምንድን ናቸው? መንገድ ላይ ምን ፈተና ሊገጥመን ይችላል? ያን ፈተና እንዴት አድርገን ነው ከአሁኑ የምናስተካክለው? በኋላ ድስት ጥሎ ማልቀስ ነው ምናምን የሚባል ነገር አለ። አሁን ምን ያደርጋል? ድስት ጥሎ ማልቀስ ቀድሞኑ ነበር ምናምን መጥኖ መደቆስ ሲባል ሰምታችኋል አይደል? ኢትዮጵያ እናቶች ነግረውን ፍሮም ዘ ቢጊኒንግ ኢፍ ዩ ፕላን በደንብ ተዘጋጅተን አስስ ካደረግን ከተዘጋጀን ውድቀታችንን መቀነስ እንችላለን ማለት ነው። ከዛ አንግል ነው። እና አሁንም አዳዲስ ሰዎች ካላችሁ ቤት ውስጥ በደንብ ራሳችሁን አስተዋውቁ፣ እንተዋወቅ። አላማው እሱ ነው። እቅድ አይደለም ልናሳያችሁ የፈለግነው። እቅዱ አብረን ነው እንድሰራው። አሁን የምንፈልገው እያንዳንዳችሁን ነው ማለት ነው። እዚህ ቤት ውስጥ ያላችሁት ሁላችሁም እናንተ እግዚአብሔር ሁላችሁም ለኛ እርስ በርስ በረከት ነን። አምላክ እኔና እናንተን ነው አንዳችን ለሌላው ያስቀመጠልን። በሱ በእኛ በኩል ነው የፈጣሪ በረከት የሚደርሰው ማለት ነው ለእያንዳንዳችን አምላክ በራሱ ከሚሰጠን ግሬስ ያለፈ እና ስለዚህ ወንድሜ ግርማን አመሰግናለሁ። ኤኒ አዘር ፐርሰን ያነሳው ጥያቄ ነበረ ከስጋ በሬዎችና ከዘመናዊ ቄራ ጋር በተያያዘ የእንስሳት መኖንም ጭምር ማለት ነው። ከዚህ ጋር የምታውቁትን መረጃ በሙሉ ንገሩ። ሁሉም ይጠቅመናል። ድርጅቶች፣ የቢዝነስ ባለቤቶች፣ እዚህ ላይ የሚሰሩ መንግስታዊ ያልሆኑ ተቋማት፣ ግለሰቦች ዋሬበር ይሄ ያግዘናል። ከመተዋወቁ ያለፈ ይሄ መረጃ ሲኖራችሁ እባካችሁ ፎርዋርድ አድርጉ። አዲስ ሰው ካለ ለመተዋወቅ በጣም ያው ወንዴ አለ። ወንዴ ስምን ሳነሳ ነበርክ ሰምታል ፍሮም ዘ ቢጊኒንግ ሶሪ ፍቄ እንደ አጋጣሚ ቅድም እንዳልኩ ትንሽ ስብሰባ ነበረችኝ እና ሌት አድርጌ ነው ጆይን ያደረኩት። ችግር የለውም። ለሆነች አንድ ሰው ከዲዳ ከሴሩ የኛ በጣም የቅርብ ቤተሰብ ግርማ እየተናገረ ነበር እና የፋሚሊ ስብስብ ነው ይሄ። ጀስት ኖት ኦንሊ ቢዝነስ ግሩፕ አይደለም እያልኳቸው ነው የቆየሁት። የትላንቱን ዲስከሽን ከማጠናከር አኳያ በዚህ የስጋ በሬዎችና ከዘመናዊ ቄራ እንደዚሁም ከእንስሳት መኖ ጋር በተያያዘ የምናውቀውን ሀሳብ እየሰጠን እንደገና ሰዎችን እየተዋወቅን እንዲሄድ እግረ መንገዳችን አዳዲስ ሰዎችን እንተዋወቅ እያልን ነበረ እና ለአሸናፊም እየነገርኩት ነበረ። እሱም እዛ በጣም ጥሩ ስራ ይሰራል እና ዛሬ ጭራሽ እሱም በጣም ገንዘብ ዶኔት አድርጎ የሚችለውን ያህል አዋጥቶ የኢንቨስትመንት ውስጥ መቀላቀል እንደሚፈልግ እየነገረ ነበር። አይ ኖ ሂዝ ዊዝ አስ ግን ዛሬም ያንን እየተነጋገርን የነበረው እኔና አሸናፊም እና ብዙ ቤተሰብ እና ጓደኞች ያለን እዚህ ቤት ውስጥ ግን አዳዲስ ጓደኞችም እየተቀላቀሉ ስላሉ እስቲ ሀሳብ ካላችሁ መድረኩን ክፍት ላድርግ። you can directly discuss or እጅ ማውጣት ትችላላችሁ። we are very happy። እኔ ባነሳሁት ወር አዲስ ሀሳብም ካላችሁ ለማዳመጥ ዝግጁ ነኝ። እሺ ፍቄ አመሰግናለሁ። እንደምን አመሻችሁ። እድል እግዚአብሔር ከሰጠኝ ይመስገን። እንዴት ነህ? ቀጥሉ። ቴንክ ዩ አክቹዋሊ አይደለም የቅርብ የሚታወቁ ሰዎች አይደሉም፣ የማይታወቁ ሰዎችም አንድ ላይ መጥተው ቢዝነስ ይሰራሉ። ያው የቢዝነስ ኔቸሩ ነው አንድ ላይ የሚያመጣው እና ሞሮፍ ግን ያው ኮንሰንትሬትድ የሆነ ሁለተኛ ደረጃ ደግሞ ኢንቲማሲው በጣም ጠንከር ያለ እና የረዥም ዲስታንስ ሊያስኬድ የሚችል ሀሳብ ነው። ቶታሊ የኛው ሀሳብ ኢንቨስትመንት ግሩፕ ይዞ የመጣው እና ምናልባት ያው ትላንትና ዲቴል አልተዋወቅንም የሚል ሀሳብ ሳይኖረኝ እኔ ዲቴል
ትውልዴ ጢቾ ነው። ሞሮፍ የተማርኩት መለስተኛ ትምህርት ቤት ነው። ያው ከመለስተኛ ዲዳ ነው። ያው ከዛ በኋላ ሐዋሳ ዩኒቨርሲቲ ነው ጆይን ያደረኩት። ፍቄ እናንተ ፒያሳ ነበራችሁ፣ እኛ ደግሞ ሜን ካምፓስ ነበር መሰለኝ። ሶ ሐዋሳ የመጀመሪያ ዲግሪን በዶክተር ኦፍ ቬተርናሪ ሜዲሲን ነው የጨረስኩት። ከዛ በኋላ እንደ ማንኛውም ፊልድ ላይ ሰርቻለሁ። ከዛ በኋላ ቀጥታ ነው ወደ ሚኒስትር ኦፍ አግሪካልቸር ስር የሚተዳደሩትን የነዚህ ኤክስፖርት ቄራዎችን ሁለት እና ከዛ በላይ የሆኑ ቄራዎቹን በመርማሪ ሐኪም ሳገለግል የቆየሁት እና ከዛ በኋላ ወደ ሜን ኦፊሱ መጥቼ አሁን ማስተርሴን ከሰራው በኋላ ለትምህርት ሄጄ ነበረ። ከተመለስኩኝ በኋላ ግን ያው ተላላፊ የእንስሳት ተላላፊ ዞኖሲስ ብለን የምንጠራቸው ተላላፊ በሽታና የምግብ ደህንነቱ ላይ ነው እየሰራ ያለሁት። ሞሮፍ አሁን አንድ የሆነ ፕሮጀክት ኮኦርዲኔት እያደረኩ ነው ያለሁት። ያው ፕሮጀክትም አይደለም አክቹዋሊ የሀገር ፕሮግራም ነው። የዚህ የተላላፊ አንድ የሆነ በዓለም የእንስሳት ጤና ድርጅት እና በዓለም ጤና ድርጅት ኦልሞስት ጎል ተሰጥቶት በ2030 መጥፋት አለበት የሚባል በሽታ ላይ እየሰራው ነው ያለሁት እና ለዛው ሚዥን ነው አሁን ኦልሞስት ወደ ታንዛኒያ መጥቼ ለሆነ ትሬኒንግ እዛ ነው ያለሁት። ቅድምም እንደዚህ ነው እንትን ያልኩት። ሞሮፍ ግን ያው እንደ ሀሳብ ይሄ ዲቴል እኔ የማውቀው ቢዝነስ ሴክተር ነው ብዬ ነው ማውራት የምችለው። የዚህኛው ፊሎቱን ምናልባት የዚህ ሌላ ከፕላንት ሴክተር ጋር ግብርና ስንል ያው ብዙ ነገርን ነው የምናወራው። ሁለት አይነት ግብርና በኔቸር ያው ብዙ ነገሮችን ሊይዝ ይችላል። ግን ቲፒካሊ ግብርና ኢንቨስትመንት ነው ብለን ይሄ ኢንቨስትመንት ሞሮፍ ግብርና ላይ ሰራለሁ ብሎ ካሰበ ሁለቱን ነው እያየ ያለው እና አንደኛ ፕላንት ፓርቱ ነው፣ ሁለተኛ ላይቭ ስቶክ ብለን የምንጠራው አኒማል ፓርቱ ነው እና የአኒማል ፓርቱ ላይ ነው ሞሮፍ የኛ ኢንተረስት። ትላንትናም ሰላሜን ስታወራ የነበረው እና እኛም እየተግባባንበት ያለ ነው። ስለዚህ የሞሮፍ የስጋ ላይ ነው የምንሰራው ብለን እያሰብን ነው። ስጋ ስሰራ ደግሞ ምንድን ነው ማየት አለብን፣ እነማንን ነው ኮንታክት ማድረግ ያለብን፣ ቢዝነስ ኤሪያችንን ደግሞ እንዴት ነው ምን ይመስላል የሚለውን ነገር የቢዝነስ ሰርኩሌሽን ወይም ደግሞ ቢዝነስ ኤሪያ ውስጥ ያሉ ሰዎች ምንድን ናቸው፣ ምን ሊያግዙን ይችላሉ፣ እንዴት ነው እነሱን ትራክ ማድረግ የምንችለው፣ በምን አይነት ሀሳብ ባይዞ ኢንተርምስ ኦፍ ካይንድ ወይም ደግሞ ኢንተርምስ ኦፍ መኒ ላያግዝን ይችላል። አንዳንድ ሰዎች ግን ምንድነው በሀሳብ ነው ሊያግዙን የሚችሉት እና እነዛን ሀሳቦች ግን አምጥተን እኛ ነን ወደ ገንዘብ መቀየር የምንችለው። ሶ እነዛ ሰዎች ትራክ በማድረግ አንጻር ስቲል እኔ በእኔ በኩል ያለውን ነገር ትራክ አድርጌ ወደ እናንተ ሲስተም ይሄኛ ወደ ኢንቨስትመንት ግሩፑ ሊንክ ማድረግ የምንችልበት ሁኔታዎች ሰፊ ናቸው። ግን አሴ ቢዝነስ ኦነር ወይም ደግሞ ቢዝነሱን ፈልጎ ሳይሆን ቢያንስ ቢዝነስ እንትናቸው ትራካቸው ምንድን ነው፣ ቢዝነሱ ውስጥ ያለው ቻሌንጅ ምንድን ነው፣ ፎሎ ማድረግ ያለብን ፓዝ ምንድን ነው የሚለውን ፍሮም ዘ ቢጊኒንግ ከስክራች ነው የምንጀምረው። ከስክራች ስንጀምር ኢኒሻሊ ምንድነው መያዝ አለብን ኢን አዲሽን ቱ ፋይናንስ ወይም ደግሞ እጃችን ካለው ከፋይናንሻል ወይም ደግሞ ፍሮም ዘ ኢኒሻል ካፒታል ጀምሮ እስከ የማይሄድ የምንችልበትን ዲስታንስ ጀስት ትራክ ሊያደርጉን የሚችሉ ፓዙን ፓይፑ ሊያሳዩ የሚችሉት ምንድን ነው የሚለውን ነገር ከእነሱ ኮንሳልት ወይም ደግሞ አይዲያ ለመቀበል እነሱን ትራክ ማድረግ እና ሞር ኦፍ ቮለንተሪ የሆኑ ሰዎች ወይም ደግሞ እዚህም አሳይን ተደርጎ የዚህ ስራ ላይ የኔን ሀሳብ ቶታሊ ወደ ቤቱ ለማምጣት የሚፈልጉ ሰዎች አሳይን ተደርጓል ብዬ አስባለሁ እና እነዛዎቹን ኮሚኒኬት ማድረግ የሚቻልበት መድረኮች ሰፊ ናቸው። ትላንትና እንደነገርኩ ነው ፍቄ። ሶ እነዚህን ካደረግን የእኛን አይዲያ ኮንሰንትሬት አድርገን ዛት ሪሊ እኛ አሁን ይመስለኛል ቢዝነስ ኤሪያዎቹን አይተን ሰዎች ኦልሞስት በአካባቢ ውስጥ አትሞስፌሩ ውስጥ ያሉትን ሰዎች ኢንፎርሜሽን ሰብስበን ኢንፎርሜሽናችንን ኮንሰንትሬት ካደረግን በኋላ ቀጥታ ወደ ስራ ለመግባት ነው። ወደ ስራ ለመግባት ደግሞ ምንድነው የሚያስፈልጉ የሚሉትን ነገሮች እየለየን ስለሆነ ትክክል ነው፣ ሰው ያስፈልጋል። ሶ ፓራላሊ ባይዞ ትላንትናም ፍቄ ሌላ ስብሰባ ገብተ ነበረ እና ከነሰላም ጋራ ዲቴል ስናወራ የነበረው ነገር ምንድን ነው ሞር ኦፍ የእንስሳ ይዘን ቶታሊ ያ ፊሎት ወይም ደግሞ የእንስሳ ከገበያ ገዝተን ወይም ደግሞ የግድ ፈርስት ፕራይመሪ ዱለሮች ይኖራሉ እንስሳ የሚይዙት። ፕራይመሪ ዱለሮቹ ደግሞ ለእኛ አቅርበው ድርጅቱ ከዛ በኋላ ትንሽ አብልቶ አርዶ ወዘር በኤክስፖርት ሊያደርግ ወይም ደግሞ ለዶሜስቲክ ኮንሰፕሽን ሊጠቀም ቢችል ፊድ የፊድ ፓኬጁ ኦፕን ነው ማለት ነው። ለምን ተመጋጋቢ ቢዝነስ ነው። የቢዝነስ ብዙ ጊዜ ትልቅ ማነቆ ሊሆን የሚችለው የዚህ የግብርና ኢንቨስትመንት ፓርቲኩላሪ ላይቭ ስቶክ ላይ በምናወራበት ሰዓት ፖልተሪን ብናስብ፣ ዴሪንን ብናስብ፣ የስጋ ከብትንም ብናስብ የቶታሊ የፊድ ሬሽን ወይም ደግሞ ፊድ የራሳችን ፕሮሰስ ወይም ደግሞ የምንድን ነው
ፊድ ኮንሰንትሬቱንም ይሁን ራፌጁንም ይሁን ልናገኝበት የምንችለውና የግድ ፕራይመሪ ራሳችን ሰርተን ከዛ በኋላ ልክ ወደ እንስሳቶቹን መመገብ የማንችልበት አይነት ከሆነ ትንሽ ቢዝነሳችን ፈተና ሊገጥመው ስለሚችል ቢኮዝ የመኖ ኢሹ ትልቅ ኢሹ ነው። ፓርቲኩላርሊ አሁን ስናወራ የመኖ ኢሹን በምናወራበት ሰዓት የኛ ሀገርም ሌሎች ሀገሮችን በምንሄድበት ሰዓት ሰዎች የሚበሉትን ምግብ ነው እንስሳቶች ኮምፒት የሚያደርጉትና ያንን በምን አይነት ሜካኒዝም ሞዴል ጀስት ሃንድል ማድረግ አለ ቢሎስ ነገር ስናስብ የኛ ግዴታ ኢንቨስትድ የምናደርግበት ሰፊ መሬት ያስፈልጋል። ሶ እነዛ ነገሮች በምናስብበት ሰዓት እዛ ላይ የምናገኘው መኖ ደግሞ ከኛም አልፎ ለሌላ ሀገር ውስጥ ፍጆታ ወይም ደግሞ ሌሎች ሀገር ውስጥ ከዛ ባሻገር አክቹአሊ ኤክስፖርት ለማድረግ የኛ መኖ የላ ቶታሊ ተወዳዳሪ መሆን የሚችልበት አጋጣሚ ላይ አይደለም። ያ ማለት ሴት የተደረጉ ስታንዳርዶች አሉ ኢንተርናሽናል ስታንዳርዶች እና ያንን ፊት ስለማያደርግልን መኖ ኤክስፖርት ማድረግ የሚለው ትናንትና አንስተን አውርተን ነበርና እሱ ቶታሊ ለጊዜው ትንሽ የሚያስችል አይነት ሀሳብ ነው በእኔ በኩል ሳየው እና ግን ለዶሜስቲክ ኮንሰፕሽን አሁንም የሚጠቀሙ ሰዎች አሉ። ለምሳሌ መኖ ከኛ ተርፎ የመኖ ማሳ የሚኖረን ከሆነ መኖ ከኛ ተርፎ ለዴሪ ለሚሰሩ ሰዎች መሸጥ ይቻላል። ፊድሎት ሌላም ደግሞ እንደዚሁ የሚሰሩ ሰዎች ሊኖሩ ለነሱ ፕሮቫይድ ማድረግ ይቻላል። ብዙ መንግስት መጥቶ ከኛ የሚገዛበት አጋጣሚው ሰፊ ነው የሚሆነው። ቶታል እንደዛ ያ መኖና የዚህ ማርለብም ቢባል የቶታል የስጋ እንትኑን በመናስብበት ሰዓት ተመጋጋቢ ቢዝነስ ነው የቢዝነስ አንለስ ትንሽ ቻሌንጅ እንዳይገጥመን የሚለውን ሀሳብ ለማንጸባረቅ ነው። ምናልባት የሚነሱ ሀሳቦች የጻፍኩ ሀሳብ ላይ ትንሽ ሪአክት ለማድረግ ያክል የቄራዎቹ ሳይት ምንም ጥያቄ የለውም። ትላንትና እንዳወራው ነው ኮንታክታቸውን መስጠት ይቻላል። ቢዝነስ ሲስተማቸውን መጠየቅ ይቻላል። ስቲል ሰዎቹ ኦፕን ናቸው። ምንም ችግር የለውም። ፕራይመርሊ እኛ የኢትዮጵያን ሚት ኤክስፖርት አሶሲዬሽኑን ጆይን ማድረግ እንችላለን። ያ ማለት የግድ ቮለንተር ናቸው። ሴክሬታሪው ኦልሞስት ከኛ ጋር የሚውል ሰው ነው። አንድ ሀፍታ ጠርተነው ወይም ደግሞ በስልክም በምንም ማውራት የምንችልበት አጋጣሚዎች ሰፊ ናቸው። ብዙ የሆነ ሀሳብ ከነሱ ነው ከዛ ወደዛ መሄድ የሚችለው። ሌላ ቋሚ እንስሳት የምናስብ ከሆነ ደግሞ የግድ አድልበን ነው የምንጭነው ብለን ካሰብ እሱንም ደግሞ የዚህ የላይቭ ስቶክ የኢትዮጵያ ላይቭ ስቶክ አሶሲዬሽን የቁም እንስሳት ማህበር ስቲል እሱም ኦፖርቹኒቲው አለ። አክሰስ አድርገን እነሱን ማነጋገር እና ያሉትን ነገሮች ልምድ መቅሰሙ ይቻላል። ስለዚህ እነዛዎቹ ያን ያህል የሚከብዱ ነገር አይደሉም ብዬ ነው የማስበው። ፍቄ ይህንን ለመጨመር ያክል ነው። ቴንክ ዩ። ወንዴ እጅግ ደስ ይላል። በተለይ አሁን እኔ አንተ ነው የምታውቃቸው፣ ብዙዎቻችን አናውቃቸውም። ለምሳሌ የላይቭ ስቶክ አሶሲዬሽን መኖሩንም አላውቅም ነው የሚት ኤክስፖርት መኖሩን አየህ። ለዚህ ነው አሁን ይሄ ዲስከሽን የሚጠቅመን። ብዙዎቻችን ፍላጎት ነው ያለው እንጂ ስራውን አናውቀውም እና ይህንን እንትን ከማድረግ አኳያ ይህንን እንትን ጋፕ ፊል ከማድረግ አኳያ ዲያሎግ ቢትዊን አስ በጣም ያስፈልጋል በደንብ እና ዋና አሁን እኛ ለምሳሌ አንተ ወደ አዲስ አበባ ስትመለስ ኦር እንደዚህ ሰዎች መጀመሪያ ራስን ኢምፓወር ማድረግ ማወቅ ትንሽድ ነው። ለዚህ ዓላማ ተገናኝተናል። መጀመሪያ እስቲ ራሳችንን አካባቢያችንን እንወቅ so that we make a better decision። ይሄ ነው አሁን ያለንበት ስቴጅ በደንብ እንድትረዱ። it's not ይሄን ያህል ብር አለኝ የምንልበት ፖይንት ሳይሆን መጀመሪያ እርስ በርስ ገንዘባችንንም እያሰብንበት ኢንቨስት ልናደርግ የምንችለውን በራሳችን በኩል ዝግጅት እያደረግን እሱ ሲደርስ በሰዓቱ ይደርሳል። አሁን ግን ራሳችንና አካባቢያችንን ማወቅ ነው ከዚህ ስራ ጋር በተያያዘ። ከዛ 130 ሚሊዮን ህዝብ አለ we know everybody ከነኚህ ውስጥ ግማሹ አዳልት ቢሆኑ ሁሉም ለእንዲህ አይነት እንትን ዝግጁ ላይሆን ይችላል for different reasons ማለት ነው። እና ዝግጁ የሆኑትንና ያሉትን እድሎች መለየት የመንግስት ተቋም ስለሆነ ሁሉም እዛ ላይ ስለማይሰራ ስፔሲፊክ ቱ ግን ዲስ ሚሽን ለምሳሌ ላይቭ ስቶክ አሶሲዬሽኑ የኤክስፖርት አሶሲዬሽኑ በጣም ነው የሚጠቅመን ኢን አዲሽን ቱ ዘ ሞደርን ስላውተር ሃውስስ ማለት ነው አባተሮቹ በተጨማሪ እና ለምሳሌ መኖ ከሚያቀርቡት እንውሰድ ወይስ እኛ የራሳችንን እናምርት? ራሱ እንደ አንድ ስትራቴጂ ገና የምንወያየው ነው የሚሆነው እና ለኢቭን
እናደልብ ወይስ የደለቡትን ገዝተን እንሽጥ? የትኛው ንጋ ነው የተሻለ ፕሮፊት ያለው? አሁን ፖይንቱ ኢትስ ኦል አባውት የቱ ጋር ማርኬት ኢንትሪ ፖይንቱ አሪፍ እንደሆነ መለየት አለብን እኛ ማለት ነው። እና ስትራቴጂክ ጉዞአችን ፎር ሹር ትልልቅ ፋርሞች ያስፈልጉናል። የራሳችን የሆነ ሳፕላይ አስተማማኝ የሆነ ሳፕላይ ያስፈልገናል። የራሳችን ኳሊቲ የሆነ ብሪድ ብናመጣበት ቦታ ምናምን መሄድ አለብን። አሁን እዚህ ነብራስካ እኔ ያለሁበት ስለ ቢፍ ለማወቅ በጣም አሪፍ የአሜሪካ ክፍል ነው ያለው እና ወደ 3000 4000 በሬዎች ነው አንድ ገበሬ ያለው ማለት ነው። ጠጋ ብዬ ሳያቸው ሁሉም ገበሬዎች በአብዛኞቹ ከብቶቻቸው እኩል ነው የሚወለዱት፣ እኩል ነው የሚታረዱት። ካይንድ ኦፍ ላይክ በአንድ ጊዜ ነው የሚሸጡት። የጠበጠበ የሚባል ነገር የለም። ቀለማቸው ሁሉ ተመሳሳይ ነው የሚገርማቸው። እና እንዴት አድርገው ቴክኒካል እንዳደረጉት ማለት ነው። እኛ አሁን ብዙ ሰው ሆነን ልንሰራ የምንፈልገውን ለአንድ ወረዳ ወር ምናምን ብዬ ማውቀውን እና በእኛ ሀገር ቋንቋ እዚህ ስመጣ 3-4 ገበሬዎች ናቸው ማኔጅ ቢያደርጉት። ትራክተር አለ፣ ወርባሬቨር ቴክኖሎጂ አለ። 10 ሰው አይበልጥም ሰው ላይ የሚሰራው። የከብቱ ብዛት ወደ 4000-5000 ከብቶች ነው ያሉት። እና ለሳየው ትልቁ ነገር ሳፕላይ ነው፣ ፊድ ሳፕላይ። ፊዳቸው እነሱ በቆሎንና ይሄን የሌጊዩሞችን ምናምን ጎን ለጎን ይዘራሉ። እሱ ሚክስ ያደርጋሉ፣ ያጠራቅሙታል፣ እሱን ይመግባሉ። በቃ እከሌ የሚሸጥልኝ ከሆነ ብሎ ማሰብ የለም። when it comes to their own inputs ማለት ነው። ኢንፑታቸውን ያመርታሉ፣ ምርታቸውን ይሸጣሉ። ሰርኩላር የሆነ ኢኮኖሚ ሰርተዋል። የአንዱ ዌስት ፕሮዳክት ለሌላው ገቢ ነው። የከብቶቹን እበትና ሽንታቸውን ሰብስበው ማሳ ላይ ያደርጉታል። ማሳው ላይ በቆሎና እነኚህ ጥራጥሬዎች ይዘራሉ። በቆሎ ታጭዶ ለከብቶቹ ምግብ ይሆናል። በጣም የሚያስቀና ግን መጥቼ ማየቴ ካልተጠቀምኩበት ምንድነው ዋጋ ያለው? ዝም ብሎ ወይ እኛ ሀገር ኮር ዋሬቨር እያሉ ከንፈር መምጠጥ አይጠቅምም። በምንችላት አቅም መጀመር ስላለብን ማለት ነው። እና እዚህ ያየሁት ማለት ደግሞ ኤግዛክትሊ ኢትዮጵያ የሚደገም አይደለም። እዚህ ያለው እውቀት እዛ ያለው አብሮ የሚቻለውን ያህል መውሰድ፣ የማይሆነውን መተው ያስፈልጋል። ከዛም ደግሞ ወደ የሚመጣ ኖሌጅ አለ ማለት ነው። በተለይ ብሪዱ አሁን ጄኔቲክ ብሪዱ በጣም አሪፍ አዳፕተብል የሆኑ እንስሳት ነው ያሉን እኛ እና እንዴት ታውቁታላችሁ ይሄንን። ስለዚህ ዋት አይ ሪኮመንድ የአዲስ አበባ ቲም ብዙ ነገር እናንተ እጅ ላይ ነው ያለው። በርቀት ስላለን ነው ሁሌ ኦንላይን የምንገናኘው። if this is your business ይሄን አምናችሁ የምትቀበሉ ከሆነ ይሄ ይጠቅመኛል ብላችሁ የምታምኑ ከሆነ በአካል ተገናኝታችሁ በደንብ በየጊዜው አብራችሁ ቡና እየጠጣችሁ ይሄን ነገር ዘርዘር ያለ ነገሩ ይሰራ ማለት ነው። በደንብ እየጻፍን ማስታወሻ እየያዝን ምናምን እንደዚህ አንድ ሰው እየሰበሰበን የምንወያየው አሪፍ ነው። ነገር ግን አብሮነታችንን በተለይ አዲስ አበባ አካባቢ የምታደርጉት እንቅስቃሴዎች አሁን if there is like livestock association ካለ if there is an export association or whatever እኛው ከተማ ውስጥ እኮ ነው ያለው ማለት ነው። ስለዚህ ይሄን ዛሬ ሰምተናል፣ ማስታወሻ ይዘን ከዛ እነኚህ ሰዎች ጋር እየሄድን ማግኘት መጀመር አለብን፣ አዲስ አበባ ያለን ሰዎች ማለት ነው። እና ወንዴ ያለ ወንዴ ሲመለስ ኦር አሁን እሱም እዛ የሚያገኛቸው ሰዎች ይኖራሉ፣ በስልክ የሚያገናኛቸው ሰዎች ይኖራሉ። ይሄ ለአዲስ አበባ ቲም በአካል ስላላችሁ ዩ ጋይስ እድለኞች ናቸው እንግዲህ። እና ይሄንን ስራ ብትሰሩ እዛ ጋር ያለውን እድል በደንብ ብታሟጥጡ። አሁን ትልቁ የምንፈልገው ምንድነው? ማርኬት ነው። ወቁ ሶል አባውት ማርኬት። በቃ ገበያ ካለ ግብርናው በደንብ ይሰራል። አት ኤንድ ኦፍ ዘ ዴት ለመሸጥ ስለሆነ የምንነግደው ኦር የምናረባቸው ኦር የምናደልበው ማለት ነው። ስለዚህ ንግድ ሲባል ደግሞ 3 በሬ 4 በሬ መሸጥ ኦር ሳይሆን በዛ ያለ ሆልሴል ነው ዲስከስ የምናደርገው እኛ። ሌትስ ሴይ በወር 200 በሬዎች ካመጣችሁ በየጊዜው ይቀበላቸዋለሁ የሚል ሰው ካለ እየገዛን በየወሩ 200 ቋሚ የሆነ ሳፕላይ ለሆነ ተቀባይ እናቀርባለን። ትርፍና ኪሳራችን ይታወቃል። ሪስክ ሚኒመም ነው፣ ቀላል። ምክንያቱም ኤክስፖርት ቢሰራ አካል እርግጠኛ ነኝ በ6 ወር አንዴ ያምጣልኝ አይልህም። ኮንስታንት የሆነ ሬጉላር የሆነ ማርኬት መኖር አለበት። ቢያንስ በወር አንዴ ይመስለኛል የሚቀበሉት። ይሄንን ዲማንዱን ካወቅን ዘንድ ሳፕላያችን ላይ መስራት እንችላለን ማለት ነው። ስለዚህ ይሄን ደግሞ ለማወቅ አሁን ወንዴ እንዳለው የአሶሲዬሽኖቹ አባላት መሪዎች ወር ምናምን ከኛ ጋር ኢንጌጅ፣ በነገራችን ላይ ኢትስ ኦፕን ዴይ ካን ኦልሶ ኢንቨስት ዊዝ አስ። ዝም ብለን ምክር አይደለም እንጠይቀው፣ የቢዝነስ እድል ነው እያሰጠን ያለ ነው። እኛ ጋር ያለው ለየት ያለው ነገር እኛ ሊደርሺፕ አለን።
you don't just target money making. in the meantime ወጣቱን ማሰልጠን በየወረዳው እድሎች የሌሉ የሚመስልበት ቦታዎች እየሄድን የሚንቀሳቀሱትን ለነሱ ኢንቴንሽናሊ ብለን የቢዝነስ ፓርትነር አድርገናቸው እንዲጠነክሩ ማድረግ እነሱን እኛ ስትራቴጂክ የቢዝነስ አካል ማድረግ ይጠበቅብናል ከኔና ከናንተ ማለት ነው። ስለዚህ ወንዴ አሪፍ ነገር ነው ፕሮፖዝ ያረከው። እንደው ከአንተ እውቀት ምናልባት ሌላ ሰው ሀሳብ ወር ጥያቄ ያለው ሰው ከሌለ አንድ ነገር ልጠይቅ እፈልጋለሁ። ለምሳሌ ቲዮሬቲካሊ ማስበው ነው የምነግርህ። ኢትዮጵያ ውስጥ ሳይታረድ ራሱ ዘሆል አኒማል ወደ ውጭ ኤክስፖርት ይደረጋል ተብሏል። ያ መቼም በጣም ትልቅ ሀብት ልክ ጥሬ ቡና እንደምንልከው ማለት ነው። በጣም በርካሽ ብዙ ነገር አሳልፎ መስጠት እንደሆነ ይገባኛል። ምክንያቱም የሚሸጠው ተመዝኖ የሚሸጠው የበሬው ስጋ እንደሆነ አውቃለሁ። ቀንዱም ዋጋ አለው፣ ቆዳውም ዋጋ አለው፣ ጉበቱ ዋጋ አለው። ብዙ ነገሮቹ መዓት ገንዘብ የሚወጣቸው ናቸው። ኤቭሪቲንግ ኢንክሉዲንግ ፈርቲላይዘር ማለት ነው። አጥንቱ ጭምር የበሬው አጥንት ኤቭሪቲንግ ቫሊዩ አለው። ግን በሬው ሲሸጥ ቫሊዩ እንደሌለው ነው የሚመዘነው። ምክንያቱም ለምሳሌ 400 ቢሆን 400 ለእያንዳንዱ 400 ኪሎ አይደለም ነጋዴዎች የሚከፍሉት። ከዛ ላይ ስጋ የሆነውን ካልኩሌት አድርገው በፐርሰንቴጅ ነው የሚከፍሉት ማለት ነው። ቀንዱ ነው ሸሆናውን ወይም ቆዳውን ላይ ከፍሉ ይችላል፣ ግን ወስደው ደግሞ አይጥሉትም። እና እንዳለ ይሄ የቆመውን በሬ ኤክስፖርት ማድረግን ኢንካሬጅ ባናደርግም ልክ ግን ጥሬ ቡና ኤክስፖርት እያደረግን ስለሆነ ነው ይሄ ነው ላይክ ሳትጠነክር ስትቀር የሆነ በጣም እንትን ላይ ኢንዱስትሪ ላይ ኢንቨስት ሳናደርግ ስንቀር so we have to sell raw material ማለት ነው። እና ወንዴ የትኛው ማርኬት ነው ያለው አንተ ዝም ብለህ ስትገምት? ላይክ ስጋ ነው መሸጥ ያለበት ኢትዮጵያ ውስጥ ብለህ የምታስበው ወይስ በሬውን ራሱ ቶሎ ቶሎ መሸጥ? የትኛውን ነው የምትመክረው? እንደው ራፍ ነው ለግንዛቤ ያህል ነው ማለት ዊዝን ካንትሪ እኛ ላይክ 200 በሬ ወር 100 በሬ በየጊዜው እየወሰድን እያመጣን ለሆነ አቅራቢ በጅምላ ብናስረክብ ነው የሚሻለው ወይስ መቶዎቹን ገዝተን እነሱን አደልበን አርደን ኦር ዋሬቨር ስጋ መሸጥ? ዝም ብለህ ስታስበው which way looks like sound እንትን አሪፍ የሚመስለው? ይሰማል ፍቄ? ይሰማል። ቀጥላው እንዳረብሽ ነው ድምፁ የሚዘጋው። ኦኬ አይ ትሪኪ የሆነ ጥያቄ ነው የጠየቀኝና ለዛ ነው የሳኩት። ፓርቲኩላርሊ ብዙዎቹ ቢዝነስ እኛ ሀገር አካባቢ ላይ የሚራመዱ ቢዝነስ with the political influence ነው። ይሄንን መርሳት የለብንም። the political influence ያ ማለት ለምሳሌ እኔ እንደ ፕሮፌሽንስ ወይም ደግሞ እንደ አንድ አንተም አናላይዝ እንዳደርገው እንደ ኢኮኖሚክ አናሊስት ስታስበው የቱን የሚያዋጣው የሚለውን ነገር ስናስበው ያው በሬው ሲሄድ ባይዞ በነሲብ አይደለም የሚሄደው ፍቄ። ለምሳሌ ግዴታ በእኛ በእንስሳት ወይም ደግሞ በድሬሲንግ ፐርሰንቴጅ ነው የሚባለው ፍቄ። እሱ ድሬሲንግ ፐርሰንቴጅ ማለት ሁሉ ነገር ወጥቶለት ኦንሊ ከርካስ ኢንሴንስ ስጋውን ማለት ነው በቃ which is edible የሆነውን ከርካስ ነው ዌት አድርጎ የሚወስደው መጨረሻ ላይ ለምግብ የሚውለው ማለት ነው። ያ አግሪመንቱ ምንድነው እንደዛ ከሆነና አግሪመንቱ የሚላከው በዚህ እንደዛ አግሪመንት ከሆነ ድሬሲንግ ፐርሰንቴጅ ተሰርቶለት ስጋ ነው የምትልክለት። ግን ከዛ ውጪ እንስሳ በቁም ከሆነ በላይቭ ማለት የቁም እንስሳት ከሆነ አግሪመንቱ ተቀባይ ሀገርና ላኪው ሀገር ላይ የሚግባባው በምንድነው ዳሆል ማለት ነው። ላይቭ ዌት ብሎ ማለት ላይቭ ዌት ማለት እንስሳው በቁሙ እንዳለ እየሰማኝ ነው ፍቄ? አላው እየሰማው ነው። አግሪመንቱ ምንድነው የሚሆነው በዛ ሰዓት በላይቭ ዌት ነው የሚሆነው። ላይቭ ዌት ማለት ኤቭሪቲንግ በቃ እንስሳው የመዘነውን ኪሎ አንተ የምትስማማው በምንድነው በኪሎ ነው የምትስማማው መጀመሪያ ማለት ነው። ያ እንስሳ የአንዱ ላይቭ ዌት ፐር ኬጂ ስንት ነው የሚለውን ነገር አገር አስቀምጣለች ስታንዳርድ። ያ ነጋዴው አይደለም መደራደር የሚችለው። ሀገር ጎልፍ የዚህ ጎልፍ ካንትሪ ተብሎ የሚጠሩት ሀገራት የዚህ የአረብ ሀገራት የሚስማሙበት ሀገር ምንድነው የዋጋ ነው። ዋጋ ተመኑ ኦልሞስት ሴት ተደርጓል ማለት ነው። የኢትዮጵያ አካውንት የአረብ ገበያ ላይ ስንት ይሸጣል ቆሙ ተብሎ ቶታሊ በሌጅስሌሽን እንትን ብሎ ኖት ተደርጎ የተቀመጠ ነው በላይቭ ከሆነ ማለት ነው። ወይራስ ግን ይሄን ስል ደግሞ በቁም ስንልክ አንድ ፍየል
ስንት ነው? አንድ በግ ስንት ነው? አንድ ስንልክ በግመል ግመል እንልካለን። ግመል በቁም ስንት ነው? ታርዶ ስንት ነው? የቀንድ ከብት ደግሞ ቁሙ ስንት ነው? ታርዶ ስንት ነው የሚል አግሪመንት አለ ማለት ነው። አንደርስታንድ ሶ ያንን ስንልክላቸው አሁን ለምሳሌ በአሁኑ ገበያ አንድን ፍየል ለአረብ ሀገራት ስንልክ የምንልከው ብር አንዱን ኪሎ $5.5 ነው የሚላከው። ሜቢ አፕዴትድ የሆነ የ2 ዓመትና ከዚህ በኋላ ያሉትን ከዚህ ከማይክሮ ኢኮኖሚ ጋራ ከዶላር እንትኑ ጋራ ያለውን ገበያ ነው ማላውቀው እንጂ አንዱ ኪሎ $5.5 ነው የኢትዮጵያ የስሞል ሩሚናንት ወይም ደግሞ ፍየልና በግ የአረብ ገበያ ላይ የሚቀርበው። ይሄ ሴትድ ስታንዳርድ ነው። ከዛ በታች መሸጥ ትችላለህ አንተ ወስደህ ያዋጣኛል ካልክ፣ ግን አገር የሚጠብቀው ካንተ በዚህ ዋጋ ትሸጣለህ ነው። the same is true for the live ነጋዴው አምጥቶ ሲሸጥ የሚሸጥበት የላይቭ ዌት አለ። ብዙ ጊዜ ያው የምናውቀው እንስሳት የቁም ከብት የቀንድ ከብት ነው እንጂ ላይቭ ኤክስፖርት የሚደረገው አሁን የዚህ የእንትኑን ቶታሊ ለጊዜው የፍየልና የበግ በእርድ መልክ ነው በቦሌ ኤርፖርት በካርጎ ሲስተም ነው ወደ ሌሎች ሀገሮች የሚሄደው። ፓርቲኩላርሊ አሁን እየላክን ያለ ነው መዳረሻችን ያው ሳውዲ አረቢያ ሀገራት ነው ወይም ደግሞ የሚድል ኢስት ብለን የምንጠራቸው ሙስሊም ሀገራት ናቸው። ሀላል ሲስተም ነው ብዬ ትላንትና ሳወራ የነበረው ከዛ አንጻር ነውና ይሄ ገበያ ሲቀርብ ኢትዮጵያ ብቻ አይደለም ለነዚህ የሙስሊም ወይም ሚድል ኢስት የምንለውን ገበያ የሚቆጣጠሩ ወይም ደግሞ ምርታቸውን ለዚህ ገበያ የሚያቀርቡት ኬንያ ታቀርባለች፣ ናይጄሪያ ታቀርባለች፣ ግብጽ፣ ኢጅፕት ታቀርባለች፣ ሱዳን ታቀርባለች እና ኮምፒት ያደርጋሉ ገበያው ላይ ማለት ነው። ሶ ጥሩ ኳሊቲ ያለው ስጋ አቀርባለሁ ብሎ ኤጀንት እዛ ያለው አንተ መሳይ ነው የምታደርገው አረበኛ ተናጋሪ ሰውዬ ሁሉ ነገር ይጨርሳል ማለት ነው። ከዚህ ወስዶ ያ 5.5 ነው ያ 5 የኢትዮጵያ ለሳውዲ አረቢያ ገበያ ሸጣለሁ ብሎ የቁም አይሚን የስጋ ላኪ ማህበሩ እና ሁለተኛ ደረጃ ደግሞ የኢትዮጵያ አግሪካልቸራል ትራንስፎርሜሽን ኢንስቲትዩት ነው ይሄን እንደ መጀመሪያ ሴት ያደረገው። ያንን ሴት አድርጎ ሲስተሙ በዛ መልክ ነው። ግን አድቫይዝ ታደርጋለህ የትኛውንም ለሚለው እንግዲህ አፕ ቱ ዘ እንትን ነው ካንትሪ ነው ዲሳይድ የሚያደርገው ይሄንን ቶታሊ ማለት ነው። አሁን ለምሳሌ እኛ ደንበኛ ካገኘን ሳውዲ አረቢያ ላይ በዚህ ያህል እቀበላለሁ እንስሳ አምጣልኝ ቢል አግሪመንቱን ቢያንስ አገር አጣቅሰህ አግሪመንቱን በቃ በእርድ ነው የምናቀርብልህ ማለት ነው። ምን ማለት ያ ማለት ዌት ጀስት ድሬሲንግ ፐርሰንት እዩ ተሰርቶ ከርከሱን ያው ካርጋት ኢዴብል ፓርቱን ብቻ ነው የምናቀርብልህ። ወይ ዘሬስት እዚሁ አሁን ለምሳሌ ከድምጽ ባሻገር ሌሎቹ ተጠቀም ላይ የሚሉት የሚባለው ትክክል ነው። አሁን ለምሳሌ ሌሎች ሀገሮች ላይ ስትወስድ ቀንዱን ብዙ ነገሮች ይሰሩበታል። ማንኪያ ሊሰሩበት ይችላሉ። ሌሎች ነገሮችን ዲኮሬት አድርጎ በዲኮሬሽን ሲስተም ለውበት የሚጠቀሙበት ሁኔታዎች አሉ። ብዙዎቹ ሾኮና ሁሉ ሳይቀር ፕሮሰስ ይደረጋል። ሌላ ምንድነው ሬንደሪንግ ፕሮሰስ ታውቃለህ? ሞር ኦፍ የኢንጂነሪንግ ፓርቱ ላይ የምትረዱ ሰዎች ሬንደሪንግ ፕሮሰስ ይደረጋል። ሬንደር ማለት ለምሳሌ ስጋው አጥንቱና ተለያይቶ ስጋው ቢሄድ ደሙም እዚህ ቢቀር ሌሎች የተረፈ ምርቶች እዚህ ቢቀሩ ምንድነው የሚደረገው? ቺውድ ይደረግና በማሽን ተመልሶ ለእንስሳት የቦን ሚል፣ ብለድ ሚል፣ ሚት ሚል የሚባሉትን የእንስሳት መኖ ይሰራል ማለት ነው። ያ ማለት ከራሳቸው ከእንስሳቶቹ ከሚቀረው ተረፈ ምርት ለእንስሳው ምግብ ይሰራል ማለት ነው መልሶ። ያ አዲቲቭ እያንዳንዱ ነገር አሁን ለምሳሌ አጥንት ተፈይቶ በዚህ በሬንደሪንግ ፕሮሰስ አንዳንድ አሁን ለምሳሌ ሉና የምንላቸው ቄራዎች እና አንዳንድ ቄራዎች አላቸው ሞጆ አካባቢ ላይ ሬንደር ፕሮሰስ ያደርጋሉ ለመኖ መልሶ ያንኑ እዚህ የሚቀርበውን ተረፈ ምርት እንትን ይላሉ። ያ የመልሶ በእንስሳት መኖ ውስጥ እንደ ግብአት ተጠቅሞት እንደ ሌላ አዲቲቭ መልሶ ለገበያ ይሸጣሉ ማለት ነው። ሌላ ተረፈ ምርቱን በምናስብበት ሰዓት አርዶ ከሆነ ጉበቱ ለሎካል ኮንሰፕሽን ይውላል። ለሎካል ኮንሰፕሽን ማለት አሁን የኛ ህብረተሰብ ዱለት ምናምን ብሎ ጠዋትና ማታ አዲስ አበባ እና ሌሎች ከተሞች ላይ የሚፋጁበት እንትን ከቄራ ነው። ከዚህ ከኤክስፖርት ቄራ ነው የሚሄደው በብዛት ማለት ነው። ብዙ መዳረሻ ያደረገው ተረፈ ምርቱን ቶታሊ ኮምፒት አድርጎ ህጋዊ ንግድ ያለው ደግሞ ይሄንን የእንስሳት ተረፈ ምርት ጉበት፣ ጮጋራ እያንዳንዱ ነገሮችን ቶታሊ የውስጥ የግሪን ኦፋል እና ሬድ ኦፋል ብለን የምንጠራቸውን እንትኖች ወስዶ ደግሞ ለዚህ ለዱለት ለሌሎች ነገሮች ፕሮሰስ ተደርጎ ሌሎቹ ሆቴሎች ላይ ይጠቀሙታል ማለት ነው። ይሄ አይጣልም ለማለት ያክል ነው። እነዛ ከብቶቹ ቶታሊ ፕሮሰስ ተደርጎ ስጋው ቢሄድ እነዚህ የት ይቀራሉ የሚል ሀሳብ
የሚኖር አይነት ከሆነ በዚሁ አድሬስ ለማድረግ ያክል ነውና ተመልሶ ሆቴል ይገባል ማለት ነው። በዚህ በዱለት በምናምን በምንላቸው መልክ ማለት ነው። እና እንበልና ሌላ ደግሞ ስታንዳርዱን የማያሟላ እንስሳ ታርዶ ወደ ውጭ ማሄድ እንዴት ይሆናል ምናምን ቢባል ተመልሶ እሱም ደግሞ ለሀገር ኮንሴፕሽን አንድ ሉካንዳ ቤት ደግሞ እንስሳውን ይወስዳል። እግሩ የተሰበረ ቢሆን ለምሳሌ ለእግሩ ስብራት ሐኪሙ አላሳልፍም ቢል ስታንዳርድ የኢንተርናሽናል ስታንዳርድ ወይ ኤክስፖርት ሚት አያደርግም ቢል የሎካል ኮንሴፕሽን ይውል ብሎ ሐኪሙ ፓስድ ፎር ዘ ኮንሰፕሽን ሎካል ኮንሴፕሽን ብሎ ማህተብ ይመታበታል። እዚሁ ተመልሶ እዛ ሉካንዳ ቤት እንመገባለን ማለት ነው። እና ሲስተሙ እንደዚሁ ነው። አክቹዋሊ ፍቄ ይሄ የትኛው ነው ጥሩ የሚለው ነገር ያው ቤዝድ ቅድም እንዳልኩ ነው። ያ አሁን ቴንክ ዩ አሪፍ። አሁን ብዙ ሰው ስለዚህ ሴክተር ስለማያውቅ አየህ እንዲሁ ዝም ብሎ በዚህ አጋጣሚ ሰዎችን ኢንፎርም ማድረግ በጣም ነው የሚጠቅመው ለሴክተሩ እንዲረዱት ቢዝነሱን እንዲረዱ ማለት ነው። እና በጣም እናመሰግናለን። እኔ ስጠይቅህ የነበረው ከምንም አኳያ መሰለህ እንደ ኢንቨስትመንት ሴክተር ለእኛ ለመግባት ገዝተን ኤክስፖርት ለሚያደርገው ሰው እናስረክብ። ለምሳሌ በሬዎቹ ከተለያየ ቦታ እየገዛን እያመጣን ሻል ያሉ በሬዎችን የሚቀበሉን ከሆነ በጅምላ ብናስረክባቸው ማርኬት ላይ ነን ማለት ነው። we are not investing in feeding the animals or ምናምን እና is it a way to go or ገዝተን let's say ወይፈኖችን ለአመት ለ6 ወር ቀልበን ከዛ ደግሞ ለጅምላ ለሚሸጠው ሰው መሸጥ ወይ ደግሞ ራሳችን አርደን ስጋውን ለማህበረሰቡ ማከፋፈል። አሁን ይሄን እንደ ትንሽዬ ስራ ውስጥ እንደቆየ ሰው አናላይዝ ስታደርገው which way sounds like more practical እና አዋጭ ነው ብለህ የምትለው አንተ? በኋላ በፕሮፖዛል ጠንክሮ እንደሚመጣ አውቃለሁ፣ ግን ዝም ብሎ ሰዎች እንዲያስቡ ስለፈለግኩ ነው። ኦፕሬሽኑን ፕራክቲካሊ ስፒኪንግ ወይ ልጆችን እንደዚህ ወይፈኖችን ገዝተን እናወፍርና እንሸጣለን፣ ኦር ኦልሬዲ የወፈሩትን አምጥተን ለኤክስፖርት ለሚያደርገው አካል እናስረክባለን፣ ወይ ደግሞ በሬዎቹን አርደን ስጋቸውን እንሸጣለን፣ ቆዳቸውን ደግሞ ሌዘር አድርገን ኢትዮጵያን ሌዘር ልብስ መልበስ ይጀምራሉ። ኦር አሪፍ የሆነ የፋርማሲቲካል እንትን ጋር ኮኔክት አድርገን ጭራሽ የበሬዎቹን ስጋ እንደ ዋና ነገር ሳይሆን ሌላውን ለጤንነት እና ለተለያየ ፐርፐዝ የሚለውን የከብቱን ፓርት እንሸጣለን አይነት ነገር የሚል ልንሄድ እንችላለን። ግን ለአሁኑ ሁለቱ ኦፕሽን ገዝቶ ለሆልሴለሩ ማስረከብ፣ ገዝቶ ማደለብና ስጋውን መሸጥ። አሁን ከነኚህ ከሁለቱ እንደዛ ሴክተር ላይ እንደቆየ ሰው በዚህ ቲም ካፒታላችን እስከ 20 ሚሊዮን ብር ከሆነ መነሻ ካፒታላችን፣ ከዚህ በፊት ብዙዎቻችን አንተዋወቅም፣ ብዙ የቢዝነስ ልምድ የለንም እና የትኛውን መንገድ ነው የምትመክረን? ውዲው ቴንክ ዩ ፍቄ ሪስፖንድ ላል ያ ጎ አሄድ። ከዛ ዮሐንስ አለ ዮሐንስ እጣለሁ፣ ሌሎቻችሁ መጠየቅ ትችላላችሁ። ቴንክ ዩ። እሺ ምናልባት የዚህ አሁን የቶታሊ እኛ ገበያ መዳረሻው አድርገን እንስሳቶቹን ትራዲሽናል ሜካኒዝም የትራዲሽናል ሜካኒዝም ማለት አባቶቻችንም ፎሎ የሚያደርጉት ልክ አሁን ለምሳሌ ፋሲጋ ያ ማለት የኢቨንት ኦረንትድ አድርጎ አሁን ለምሳሌ ኢቨንት ኦረንትድ ማለት ፋሲጋን ምክንያት በማድረግ ከፋሲጋ በፊት አንድ 3 ወር ቀደም ብሎ እንስሳ ወይም ደግሞ ፋሲጋ 2 ወር ነው የሚጾመው። ልክ እሱ ቀደም ብሎ 1 ወር ዋን መንዝ ሄድ ገዝቶ እንስሳውን ይዞ አርልቦ ከዛ በኋላ ለገበያ ማቅረብ የሚል አይነት ሲስተም ነው። ይሄ የመጀመሪያ ያነሳው ሲስተም የሚለየው ምንድነው? እኛ ለገበያው ሳይሆን የምናቀርበው ለኤጀንት ማቅረባችን ነው ልዩነቱ። ያ ማለት ኤጀንቱ ይወስድና ወይ ያሳርዳል ወይም ደግሞ ኤክስፖርት ያደርገዋል። which is እዚህ ላይ በምናስብበት ሰዓት የቢዝነስ ኤሌመንታችን ምንድነው? የምናተርፈው ፕሮፊቱ በጣም ትንሽ ነው ማለት ነው ፍቄ። ያ ማለት የምንይዘው ልክ ከገበያ ገዛን እንስሳው እስኪሻሻል ኮስት አደረግን፣ ከዛ በኋላ ለሰውየው ነው። ሰውየው አሁን እኛ ጋር የቆየውን ሀል ሳይሆን የሚያስበው ቶታሊ ዌጁን እንስሳው በቁሙ ሊያወጣ የሚችለው ዋጋ ማለት በገበያው ሌቭል በአገር ገበያ ሌቭል ነው የሚያስብልን። ከዛ በኋላ እሱ በምን ይሸጣል? በዶላር ይሸጠዋል ማለት ነው እንስሳውን። አማይ ራይት? ሶ እሱ በዶላር ስለሚሸጠው የሚያገኘው እንትን የፕሮፊት ትልቅ ነው፣ እኛ የምንሸጥለት በትንሽ ነው።
ስቲል ገበያ አክሰሱ አለ። ለምን ለሱ ምንድነው የሚቀርለት? ብዙ ነገር ይቀርለታል። አንደኛ ትሪትመንት ኮስቱን ያ ማለት የግድ ኤክስፖርት ለማድረግ የሚቀረን ትንሽ ነገር ነው ለማለት ነው። ፍቄ ቶታሊ ጨርሰንለታል። ሰውየው እንስሳውን ይዘናል፣ ቫክሲኔት ይደረጋል። እንስሳ ወደ ውጭ ስታንዳርዱን ፊት እንዲያደርግ ከፈለገ የአገር ድንበር ሲያቋርጥ ግዴታ መከተብ ያሉበት ከአንድ ሀገር ወደ አንድ ሀገር እንስሳው ሲሄድ መከተብ ያሉበት መድኃኒቶች ክትባቶች አሉ። ላይ በላይ በቁም ማለት ነው። በቁም በምናቆይበት ሰዓት እኛ ጋር ልንከትበውን ትሪት የምናደርግለትን የትሪትመንት ኮስት አለን፣ ቫክሲኔሽን ኮስት አለን፣ ፊድ ኮስት አለን። ሰውየው ምንድነው then he is just taking into the መጨረሻ ያ ማለት ምንድነው ኢንድ እንትን ላይ ነው ያለው፣ ኢንድ ፌዝ ላይ ነው ያለው። ወስዶ ኦንሊ ምንድነው ዶላሩን ወስዶ እንስሳውን መስጠት ስቴጅ ነው ያለው ማለት ነው። ሰው እዛ አካባቢ ላይ ከደረሰ ስሩ መሄዱ የሚከብድ አይነት አይደለም የሚለውን ነው እኔ እንደ አንድ የቢዝነሱ ወይም ደግሞ አካባቢው ላይ እንደቆየ ሰው ሰጀስት የማደርገው ምንድነው ግዴታ እንስሳውን አምጥቶ ለሱ መሸጡ ሳይሆን ቀጥታ እንስሳውን ያን ያህል ከያዝ ማሻገሩ ጥሩ ነው ነው። ሌላ የጠየቀኝ ነገር ላይ ምንድነው ሜቢ የስድስት ወር አሁን ለምሳሌ እኛ የምንይዘው ብሪድ ይወስናል። አሁን ብሪድ ይወስናል ኢን ሴንስ እንስሳት አሁን ለምሳሌ ቀደም ስትል እንደነበረው ነው የተሻለ ዝርያ ለምሳሌ እኛ አካባቢ ያለው እንስሳ ወይም ደግሞ ዶሜስቲክ ብሪድ ነው ብለን የምንጠራቸው እነዚህ ሼኮ ብሪዶች ወይም ደግሞ ብዙ እንትኖች አርሲ ባሌ ብሪድ ምናምን ብለን የምንጠራቸው እንስሳቶች የሚቆዩት ጊዜ ረዥም ነው። ስለዚህ የተሻለ ብሪድ ነው የምንይዘው ከሆነ ብሪዳችን ምንድነው ብለን አሁን ለምሳሌ በ3 ወር በ6 ወር ለእርድ የሚደርሱት እንስሳቶች አሉ። ደልቦ ልክ ቅድም እንዳልኩት ሲንክሮነተር ይሄ በሲንክሮናይዜሽን ሲስተም ያ አድቫንስ ቴክኖሎጂ ተጠቅሞ ልክ ገባሪ ነው የሚሆነው። ጥጃውን አሁን ለምሳሌ ልክ የተለያየ እድሜ ላይ ይኖርሃል። አንደኛው ለገበያ ሲደርስ አንደኛውን እያበላህ ወዳውኑ ደግሞ ያኛው ለገበያ ሲደርስ ገበያውን ኦልሞስት ቼኑን እየጠበቀ እንዲሄድልህ የምታደርግበት ሲስተም ነው። ይሄ በጣም ሂዩጅ ኢንቨስትመንት ይጠይቃል። ያንን ትንሽ ለአሁን ለኛ አሁን ለምናስበው እንትን ግራጁዋሊ የኛን የቢዝነስ እንትኑን ትራንስፎርም ማድረግ ነው የምንችለው በዛ ሜካኒዝም እንጂ ቀጥታ ያንን ፎሎ ለማድረግ ትንሽ ይከብዳል። ጥጃውን እስኪያርግልን ድረስ ጠብቀን ነው ብዙ ኮስት አለው ጥጃው እርድ እስኪደርስ ድረስ። ሁለተኛ ደረጃ ደግሞ ኢንቴንሲቭ የሆነ የኮስት አናሊሲስ ያስፈልገዋል። ምን ያህል ኪሎ በላ፣ ምን ያህል ትሪትመንቶች ወሰዱ፣ ምን ያህል ላበር ደግሞ እንትን አለ። ሁለተኛ ኢንቨስትመንት መሬቱ ላይ መገበራቸውን ግብሮች አናላይዝ ታደርጋለህ። ሁሉ ነገሮች ተደምሮ ጥጃው በሚሸጥበት ሰዓት እነዛን ሪተርን ኦን ኢንቨስትመንቱን ወይም ደግሞ ያወጣውን ብሮች ሊመልስና ትርፍ ላይ ሊያቆም የሚችል ነገር ካሌለው በስተቀር እነዚህ ትንሽ ረዘም ያለ የቢዝነስ እንትን ነው የሚወስደው። ይሄ ማለት ፎር ሾርት ፔሪድ ኦፍ ፕላን እንትን አይደለም ፎር ትራንሲት ወይም ደግሞ ጀስት እንደ ሎንግ ተርም ፕላን የምናስብ ካልሆነ በስተቀርና ይሄኛው ግን ቅድም እንዳልኩ እንስሳውን በእጃችን ከያዝን ካደለም ነው ከበላ ፎር ፕራይመሪ ማርኬት ፎር ሎካል ኮንሰፕሽንም ሁለተኛ ደረጃ ደግሞ ለኤክስፖርት እንትኑም የሚከብድ ነገር አይደለም። the only thing ኤክስፖርት ላይ ላይቭ አኒማል ኤክስፖርት እናደርጋለን ብለን ስናስብ የሚያስፈልገን ነገር የካፒታል የምናስመዘግበው የካፒታል ኢንካማችን እና ኢንቨስትመንት መሬት ብቻ ነው። ከዛ በኋላ ቅድም እንዳልኩ በኤጀንት ነው ገበያ ማለት ነው። ቶታሊ ላይን አለው። ሁሉም ሰው ፌዝ የሚያደርገውን መንገድ ነው እንትን የምትለው ያምን ኤጀንት ሁሉሁን ብሎ ነው የሚጠይቅ ሰው ማለት ነው። በዛ ሰዓት ግዴታ ኤጀንት ሲሆንልህ በምን ያህል ኤጀንት ይሆናል ከይሄን ያህል ከፍላለሁ ኤጀንት ይሆነኛል የሚል ድርድር ነው የሚኖረው እንጂ the first one is the best የሚለውን ነው እኔ ሰጀስት ማድረገው። ፍቄ ምናልባት ሀሳብን ካገኘው አይዶን ነው። አሪፍ ነው። ያ ይሄንን ያህል ነው እንዳልኩ ዌር ለርኒንግ አሁን በደንብ እነኚህ ጥያቄዎች እዚህ ቤት ውስጥ ያለው ሰው አንዳንዱ አሩም ነው ምናልባት የስ ኦር ነው የሚል ጥያቄ ሁሉንም ልጠይቅ። ከዚህ በፊት በቅርብ የምታውቁት ሰው ወይ ራሳችሁ በእንስሳት ለምሳሌ በእርድ በሬዎች ጋር ወይም ከእንስሳት መኖ ጋር የተያያዘ የትሬኒንግ ኦር ቢዝነስ ሰርታችሁ የምታውቁ እስቲ ኖ የስ ብላችሁ ጻፉ። እኔ ለምሳሌ የለኝም ምንም ኖ አይ ካም ፍሮም ዜሮ ኖሌጅ። እኔ the only thing የማውቀው እኛ ቤት የነበሩትን በሬዎችና ላሞች ኦር ዋሬቨር 3-4 ላሞች እዛ 2 በሬ አይነት ጥጆች ይሄንን ነው ልምድ ያለኝ። ምንም የለኝም። ከባዶ እውቀት ነው መጣው ማለት ነው። ከባዶ እውቀት መጥቼ ግን እዚህ አካባቢ ልነግድ ነው ፈልገው። ስለዚህ የወንዴ አይነት ሰው ከዚህ ሙያ ጋር የተያያዘ የሚናገረው ነገር ሁሉ ይጠቅመኛል። ለምን ነገ ውሳኔ ልወስን ነው፣ ገንዘቤን እዛ ጋር ኢንቨስት ላደርግ ነው።
እዛ ጋር ሰዎችን ነው እዚህ ጋር ቢዝነስ እንስራ እያልኩ ነው ያለሁት እና ራሴን ኢን ዘ ሚን ታይም ስለዚህ ገበያ ከማስተዋወቅ አኳያ ነው ምሳሌ ወንዴ እኔን ጥያቄ ጠየቅኩት ማለት ነው። እና ሌሎቻችሁም ሁለት ሰው ብቻ ነው አይ ቲንክ 3 ሰው ነው የጻፈው። ሌሎቻችሁም ጻፉ። የስ ኦር ነው። በተለይ ላይፍ ስቶክ ኤሪያ ቬተርነሪ ሜዲሲን እንደዚህ የሰለጠናችሁ አትሊስት ሴክተሩን የምታውቁ ማለት ነው በእውቀት ደረጃ እንኳን ቢሆን እኔ እንዳልኳችሁ ዜሮ ነው የለኝም። እና አሁን እንኳን አንድ በሬ 370 ሺህ ብር ተሸጠ ተብሎ ኢትዮጵያ ላይክ እንትን ላይ ነው ያየሁት ፌስቡክ ላይ ፖስት አድርገው ማለት ነው። ኦ ማይ ጉድነስ እኔ 220 ሚሊዮን ብር ያስፈልገናል የሚለው ራፍ ኤስቲሜሽን የሰራ ነው በ30 ሺህ እና በ40 ሺህ ብር ነው የአንድ በሬ ካልኩሌት ያደርግ ነው። አሁን ጓደኞች አንድ ሰው 140 ሺህ የገዛ ነው ብሎ ፌስቡክ ላይ አድርጎ አየሁኝ። 140 ሺህ ያልነው እንግዲህ የአራት በሬዎችን እኔ ዝቅ አድርጌ ነው የፕላን የሰራሁት ማለት ነው። ሶ ዋት ዊ አር ሴይንግ 20 ሚሊዮን ብር አሁን ስናስበው ይሰላ ብዙ ነው። እኔ ላይክ እያሰብኩ የነበረው ግን ሳስበው አሁን ገበያው የአንድ በሬ ዋጋ 100 ሺህ ከሆነ በጣም ጥቂት ነው የሚያሰራን ማለት ነው። እና ይሄ ነው አሁን ፕራክቲካሊ ኢንፎርምድ መሆንና ሃይፖቴቲካል የሆነ ኢንፎርሜሽን መያዝ ልዩነቱን እንድታውቁ ብዬ ነው። ገበያውን የሚያውቀው ሰው ከብት ተራ ሄዶ በሬዎቹን ይሄ በሬ ስንት ይሸጣል ብሎ የሚያውቅ ለምን ወንዴ እንደሚለው የኤክስፖርት የሚያደርጉ አሶሲሽን አለ። አሶሲሽኑ ሰዎች ጋር ብሎ አብሮ ቡና ጠጥቶ የሚያውቅ ሰው ቢዝነስ ውስጥ ጠጋ ብሎ ካልሆነ ግን ብር ብቻ ነው ኪስ ውስጥ ያለው ማለት ነው። ምንም ፊደል ካልቆጠረ ሰው ብዙ የምናውቀው ነገር የለም። የተማርን ብንሆንም እዛ ኤሪያ እስካልሰለጠን ድረስ ራሳችንን ማስተማር ላይፍ ሎንግ ለርነርስ መሆን አለብን፣ ትሬንድ መሆን አለብን ማለት ነው። እና በተለይ እድሎቹን ማየት ሎካል ማርኬት ላይ ብንሰራ እንኳን ኤክስፖርትም እንደምንሄድ አስበን እዛም ጋር አይናችንን ጆሮአችንን ክፍት አድርገን ከሰዎች ጋር እየተገናኘን እድሎቹን አይተን ለምሳሌ ወንድሜ ዙፋን አለ which is very good። አሁን ዙፋን እዛ ሚድል ኢስት ማርኬት ላይ ነው ያለው ማለት ነው። ወደ ቃታር፣ ሳውዲ አረቢያ፣ ዱባይ አካባቢ ነው ያለው። በውስጥ መልእክት የላከልኝ አለ ከብቶች እዛ አካባቢ ስጋ የሚያከፋፍሉ ሰዎች የሚያውቃቸው አሉ። ሲ ዊ ካን ኮኔክት ማድረግ እንችላለን። ሎጂስቲኩ ላይ ያሉትን አሁን እስከ ጅቡቲ ድረስ የሚወስዱትን እንደዚህ አይነት ማወቅ ስንጀምር እንሰራለን ማለት ነው። ለምሳሌ አሁን እኔ ጋር እዚህ ደብራስካ ቡና ከኢትዮጵያና ከኬንያ የሚያመጣ ሰው አለ። ዌር ሃውሱን እጄ አይቻለሁ። እሱን በአካል ከማግኘቴ ጀምሮ ስለ ቡና ያለኝ ግንዛቤ ተቀየረ። ግሪን ኮፊ ነው የሚያመጣው ከኢትዮጵያና ሲነግረኝ በጣም ነው ስለ ገበሬዎቹ የሚያስበው ላይክ እንዲጠቀሙ የሚፈልገው ማለት ነው። ዋጋው ምን ያህል ቡናው ቫልዩ እንዳለው ስለሚነግረኝ እዚህ ከመጣ በኋላ እና እንደዛ ከተነጋገርን እኔ እና እሱ አብረን ቡና ከጠጣም በኋላ ራሱ ብዙ እድል ነው የተፈጠረው ለሱም ለእኔም ማለት ነው። ስለዚህ ስራ ውስጥ ያሉ ሰዎችን ማግኘት ኢዝ ኤቭሪቲንግ። በቃ ባጭሩ ይሄንን ነው እኔ ዛሬ መንገር የፈለኩት። ሰው ማወቅ ሰው ልጅ በቃ that's the biggest thing እውቀት ሳይንስ ወሬቨር ምናምን ልትማር ትችላለህ። ሰውን ማወቅ ግን ብዙ እውቀትህን በቃ ያበዛልሃል፣ ብዙ መንገድህን ያሳጥርልሃል ማለት ነው። ያም ደግሞ ጄኒውን የሆኑ አንዳንድ ሰው በቃ አለ whatever they think like advantage በመምታት ሰውን የሚያስበዋሉ በጣም ኢቲካል ያልሆኑ ሰዎች ማለት ነው። ምን እንዴት አድርጌ አብሬው ለስራ እንዴት ያግዘኛል እንዴት አግዘዋለሁ ሳይሆን በማጭበርበር ሰው የሚቀርቡ ሰዎች አሉ። እዚህ ነው አሁን ይሄ ሊደርሺፕ ትሬኒንግ ኤንድ ፕሮፌሽናሊቲክስ ካሁኑ እንትን እያደረግን ወደ እናንተ አቴንሽን እያመጣን ያለ ነው። የሁሉ ህዝብ እያለን ከሌላ ሀገሮች እርዳታ የምንወስድበት ምክንያት ፓርትሊ አብረን አልሰራንም። አብሮ የሚሰሩ ደግሞ አንዳንዶቹ በጥሩ ኢነርጂ ከመስራት ይልቅ የማጭበርበር ስራ ነው የሚሰሩት ማለት ነው። ከዛ ለራሳቸውም ለሌላውም ሰውም ጉዳት ነው የሚያመጡት ሳያውቁት ወይ የማሸነፊያ መንገድ እየመሰላቸው አልፎ አልፎ ምናልባት ገንዘብ ሊያገኝ ይችላል። ሳይኮሎጂካሊ ግን ለሰዎችም ያለው ክብር ዝቅ እያለ ነው ብር የሚያገኘው ማለት ነው። አጭበርባሪ መንገድ የሚሄዱ ሰዎች ይሄ ነው። ሰውንም ቫልዩ ያደርጉ ራሳቸውንም አዘይ እንደው ዘዴት ቫልዩ ያደርጉ የሸር መንገድ ሰይጣናዊ መንገድ ስለሆነ ማለት ነው። እና ስለዚህ አይ ቲንክ የነ ማሂም ዲስከሽን አሁን ስለሚጀመር እንደምታውቁት ኦኬ ዛሬ ሮብ አይደለም ለካ ዛሬ ማክሰኞ ነው። ወይ ሃፕ ታይም አይ ቲንክ ወንዴን ይሄን ያህል ከጠየቅነው ጀስ ጓደኛ እያደረግነው ነው እየጠየቅን ጥያቄ ወሬቨር ወደም እሱም ጋር ያሉትን መረጃዎች እየወሰድን ሌሎቻችንም ስለ ሴክተሩ እንድናውቅ እያደረግን ያለ ነው። እና
አሁን ያለኝ እንትን ምናልባት የሜይ 10 ላይ ስብሰባ ስለሚደረግ አዲስ አበባ የአባላት ትውውቅ ነው የሚደረገው እና እኔ እንደ አንድ እዚህ ስራ ላይ አብሬያችሁ እንደሚሰራ ወንድማችሁ ማደርገው ምንድን ነው ለምሳሌ እንደምንም አድርጌ ከራሴም አብሮኝ ካሉ ጓደኞችም ወር ዋሬቨር አድርጌ እስከ 3 ሚሊዮን ብር በገንዘብ እንደገና ደግሞ በእኔም ዙሪያ ውስጥ ያሉ ሰዎችን ወደዚህ ስራ እንዲገቡ በማድረግ ማህበራዊ ሚዲያውን የኢትዮጵያ ፕላትፎርምን ተጠቅሜ ምናምን የማጠናከር ስራ እየሰራሁ ነው ያለሁት ማለት ነው። ሌሎቻችሁ ምን ማድረግ አስባችኋል? እንዴት ነው ይህን ስራ የምታግዙት? ከእናንተ ምን ልጠብቅ? በገንዘብም በጉልበትም በእውቀትም ሰው በማምጣትም ቦልድሊ ምን ልታረጉ እንደምትፈልጉ ፕሊስ ንገሩ። ዶንት ጀስት ሊስን ማለት ነው። ምክንያቱም ግራ ያጋባል። ከሌ እዚህ ቤት ውስጥ ስንት ሰው አለ? 469 ሰው ነው የተመዘገበው። አሁን 140 ሰው ኦንላይን አለ፣ ግን እዚህ ቤት አይደለም ያሉት። ዚስ ኢዝ ኮንፊውዚንግ። ሁሌ ግራ ያጋባኛል። እኔ ተረዳችሁ? ሁሌ እንቆቅልህ የሚፈጥርብኝ ነገር ነው ከኛ ሀገር ሰው ጋር አብሬ ስራ ስሰራ ማለት ነው። ሌትስ ሴይ ዚስ ኢዝ ቢዝነስ ኢዝ ኢንቨስትመንት ምናምን ብለን ፎርም አስሞልተን ቅርብ ጊዜ ነው የተጀመረው። ተመዘገቡ። ኦንላይን አሉ፣ ግን ጆይን አያደርጉም። አሁን ይሄ ግራ ያጋባኛል። እኔ ላይ አንደኛ ሀሳቡን ሳታውቅ እንዴት አድርጌ ነው አብሬ ቢዝነስ ምሰራ? ሀሳቡን ለማወቅ ደግሞ ና እንሰብሰብ ስልህ መምጣት አለብህ። በኢሜይል ከላኩልህ በቴሌግራም እንትን ላይ ከላኩልህ እና ቅዳሜ የማትመጣ ከሆነ ከሰኞ እስከ ዓርብ የማትመጣ ከሆነ ወንድሜ የት ነው የምናገኘህ ነው? እንዴት አብረን ቢዝነስ እንሰራለን? ዩሲ አሁን እኛን የሚያስቸግረን ጉዳይ ይሄ የስነ ስርዓት ነገር ቻሌንጅ ይሆንብኛል እና ቢያንስ የተገኛችሁት ግን ክሊርሊ ኮሚት ብታደርጉ እኔ ችግር የለውም። በዙሪያዬ 3 ጓደኞች አሉኝ። ከነሱ ጋር ስለዚህ ስራ ተነጋግረናል። ሶስታችን አብረን ሆነን ምናልባት ስራው በደንብ ህጋዊ ሆኖ ሲመጣ እስከዚህን ያህል ድረስ ገንዘብ እናዋጣለን። በእውቀቴ ደግሞ ይሄንን አግዛለሁ ኦር ምናምን ስትሉ ኮንፊደንስ ተሰጡናላችሁ ማለት ነው። ዳዝም ሚን ፍቃዱ ባለፈው 3 ሚሊዮን ብሏል፣ አሁን 1 ሚሊዮን ነው ያደረገው። ውሸታም ነው ማለት አንችልም። ምክንያቱም አም ጀስት ፕሮፖዚንግ ይህን ያህል ልንሄድ እንችላለን እንጂ ቃል ገባው 3 ሚሊዮን ነው በቃ ይሄ ካልሆነ ትረግሙኛላችሁ እረግማችኋለሁ አይደለም። በበጎ ፈቃድ ሲጀምር ለእኔ ይጠቅማል ብዬ ነው እዚህ ቤት ውስጥ ያለሁት። ማንንም ለመጥቀም እርዳታ ፍለጋም አይደለም፣ እርዳታ ተጠይቄም አይደለም የመጣሁት። ሁላችሁም ስትመጡ እዚህ ቤት ቢዝነስ ለመስራት ነው እንጂ የመጣችሁት ፈቃዱ ተቸግሮ ልታግዙት አልመጣችሁም። እናንተ ተቸግራችሁ ላግዛችሁ አልመጣሁም። ስለዚህ ያን ያህል የማግባባት ነገር መብዛት የለበትም ማለት ነው። ስራውን ስሩ ስትባሉ መስራት ነው ያለባችሁ። ስለዚህ ሌትስ ሴይ የምታምኗቸውን ትረስት የምታደርጓቸውን እውቀት ያላቸውን ልምድ ያላቸው ኦር ቢመጡ ይጠቅማሉ የምትሉትን 3-4 ሰዎች እያንዳንዳችሁ ብታመጡ ካሪም አግሪ ዱቢ አግሪ። ለምን ቲም ቢልድ እያደረግን ያለ ነው እና ሰው ያስፈልገናል። ማኑ ሰው ያስፈልገናል። የወንዴ አይነት ሰዎች ያስፈልጋሉ። አሁን ላይፍ ስቶክ አሶሲዬሽን አላሉ እስካሁን ብሏል ወንዴ፣ ግን ማንም ከዛ የመጣ የለም። ምንድነው እስቲ የምትሉት? ለምንድን ነው ያልመጡት እስካሁን? ለምንድን ነው ያልተዋወቅናቸው? ለምን በደንብ ሰው ጋር ኮኔክት አላደረግንም? ፕሮፖዛሉ ላይ ወር ምናምን አሁንም ዶክመንት ነው እያነበብን ያለ ነው ማለት ነው። ዩሲ እንዲህ አይነት ነገሮችን አጠገባችን ያለ እድል እያመለጠን ያለውና ማወቅ ያለብን ያላወቅነው ነገር አለ። ሶ ኤቭሪቲንግ አባውት ላይቭ ስቶክ ማወቅ አለብን አሁን ኢትዮጵያ ውስጥ ማለት ኤክስፖርት ማርኬቱን ዊዚን ካንትሪ ያለውን እድል እዛ ላይ የሚሰራውን የመንግስት ተቋም እዛ ጋር ያሉትን በጎ አድራጎት ማህበራት ወር ምናምን ማወቅ አለብን። ሰዎቹን ደግሞ ማወቅ አለብን። ስለዚህ ይሄንን ስራ ስሩ። አደራ አደራ፣ ቤት ውስጥ ያላችሁት ይሄ ስራ የጋራችን ነው፣ ተጀምሯል። እያንዳንዳችን ኮንትሪቢዩት ስናደርግ የተሻለ ይሆናል። ይሄ ነው የመጨረሻ መልእክቴ ማለት ነው። እና ዲዩ አግሪ አግሪ እኮ አላረጋችሁም። ሪሊ ላይክ ኮንፊውዚንግ እና አንዳንድ ሰዎች ዝም ብላቸው የምታዳምጡትና አይ ነው ሜቢ ዩ አር ኖት ኮንፊደንት አንቲል ናው እና አይ አንደርስታንድ ኢት ይገባኛል። ስቲል 50-50 ቢሆን እንኳን ቆስቲ 50-50 አምኜበታለሁ። 50% አላመንኩበትም። የምነግረኝን ነገር በአመንኳት 50% ግን መሰረት ሆኜ ልትሉኝ ትችላላችሁ። እሺ ገና ማጣራው ነገር አለ፣ ግን በራሴ እንትን ብዬ ወስጄዋለሁ እና ሰዎችን ወደዚህ ማምጣት ጀምራለሁ። እኔ በምችለው ሁሉ አግዛለሁ እና ያ ዌልካም ያለው አይቀርም። ዌልካም ወንድሜ፣ አሪፍ ስም ነው።
ይሄ የራስህ ትክክለኛ ስም ከሆነ ኢንካሬጅ ቪዲዮዎች ምናምን ስላሉ ወደኋላ ሄደህ እንድታያቸው እና በአጭሩ ምንድን ነው ይሄ ግሩፕ ግብርናን በደንብ አድቮኬት ለማድረግ በተለይ ህፃናት ታች ያሉ ልጆች ሳድግ ልክ ዶክተር ኢንጂነር ሆናለሁ ብለን ስንናገር እንደነበረው ትልቅ የግብርና ቢዝነስ ይኖረኛል ህፃናት ብለው ድሪም ማድረግ እንዲጀምሩ እዛ ድረስ የሚሰራ ሚዲያ ላይ ይሄን እንደዚህ በጣም በብዙ ቶክሲክ ነገሮች የተሞላው ሚዲያ የግብርና የራሱን ቦታ እንዲያገኝ የሚሰራ ትርፍ የሚያመጣ በጎ አድራጎት የሚሰራ ትርፍንና በጎ አድራጎትን አሻሽሎ እንትን አድርጎ ባላንስ አድርጎ ማህበረሰቡንም እያገለገለ ኢቲካል ቢዝነስን ለትውልድ እያስተማረ የሚሰራ ግሩፕ ስብስብ ነው ማለት ነው። we are not just here የሆነ ገንዘብ ለማትረፍ ብቻ አይደለም የመጣ ነው። ምናልባት ለአንዳንዶቻችን እስካሁን የተማርነው ትምህርት አሁን ኪሳችን ላይ ያለችው ብር ትበቃ ይሆናል። አሪፍ ማህበረሰብ አሪፍ ሀገር ቢኖር ሜቢ ይሄ ይበቃል። ሌላ ሀገር ዝም ብለን ስናይ እኮ አብዛኛው ሰው የመጀመሪያ ዲግሪ ብቻ ነው የጨረሰው። ጥቂት ናቸው ማስተርስ ያላቸው። የመጀመሪያ ዲግሪ በቂ ነው። ይኸው በመጀመሪያ ዲግሪ ይሄን የሚያማምር ሀገር ሰርተዋል። ቴክኖሎጂውን በደንብ ተጠቅመው ሰላማዊ አብሮነት ኖረዋቸው ማለት ነው። እኛ ግን ፕሮፌሰርም ሆኖ ወር ምናምን ከሀገር ሲሰደድ ነው የምናየው። ትልልቅ ልምድ ያላቸው በሚኒስተር ደረጃ ያሉ ሰዎች ሁሉ ኮንፊደንስ አይሆኑ ነው የምናየው። ለምን ዊ ነው ህመሙ የራሳችን ነው። እኛውን ፔኑን ክሬት ያደረግነው ግን እኔና እናንተ ቢያንስ የቢዝነሷን ጉዳይ የአግሪካልቸሯን ጉዳይ የበጎ አድራጎቱን የትምህርቱን ሴክተር የእኛ ነው ብለን ቆጥረን ወስደናል ማለት ነው። በአቅማችን ልክ ታርጌት ያደረግነው 20 ሚሊዮን ብር ነው። ብዙ ይመስላል ግን ምንም አይደለም። እግዚአብሔር ይመስገን። ቀስ በቀስ ግን እንደርስበታለን። ዋናው ከአንድ መጀመር ትባል ሎጂክ አለች። ከአንድ መጀመር እንዳትረሱ። ከአንድ መጀመር፣ በትንሽ መጀመር፣ እሷን ማመስገን ትውልድ ይጨምርበታል። እኔና እናንተ ጡረታ ልንወጣ እንችላለን። ኦርባሬቨር ምናልባት አብዛኛውን ፕሮዳክቲቭ የሆነ እድሜያችንን ተጠቅመናል። አሁን ለትውልድ መንገድ የምናሳይበት ሰዓት ነው ይሄ ጊዜ እና ይሄን ነው ልላችሁ የምፈልገው። ወንዴ አሁን በጣም ለዚህ ነው የሚያውቅ ሰው ሲናገር ብዙ ኖት ትይዛላችሁ። እኔ አሁን የያዝኩት ኖት አለ። ኢትዮጵያ ሚት አሶሲዬሽን፣ ኤክስፖርት አሶሲዬሽን እና ላይቭ ስቶክ አሶሲዬሽን ብሎ ነግሮናል። ኦኬ እነኝህን ተቋማት ከአሁን ጀምሮ መታወቅ እንጀምራለን። ትላንትና ኢትዮጵያን አግሪካልቸር አውቶሪቲ ብሎ ነው። ኦኬ አሁን አግሪካልቸር ሚኒስትሪ ኦፍ አግሪካልቸር እንዳለ አውቃለሁ እንጂ አግሪካልቸር አውቶሪቲ የሚባል መኖሩንም አላውቅም ነበር። አግሪካልቸር ትራንስፎርሜሽን እንዳለ አውቃለሁ። የብዙ ልጆች እዛ የሚሰሩ ጓደኞችም አሉኝ እና እንደዛ አካባቢ የሚሰሩትን የምታውቋቸውን ወደዚህ አምጡ። አይኖ ለምሳሌ ጂአይዚ እዚህ ደግሞ ቀጥታ ግብርና ላይ ለሚሰሩት እና ኤስኤንቪ ዳይሬክት ድጋፍ የሚሰጡ ኢንተርናሽናል ተቋማትም እንዳሉ አውቃለሁ። ከእያንዳንዱ ሀገር ውስጥ ካለችው በጎ አድራጎትም ይሁን የመንግስትም ይሁን ከግለሰቦች ከዋሬቨር ተጠቅመን ኦፖርቹኒቲ የምንለው እሱን ነው። ማንም እንግዲህ ቴዎሬቲካሊ ነው የምነግራቸው። ቢዝነስ ሰርቼ ባላውቅም ፕሮጀክት ማኔጅመንት ስናስተምር ሁል ጊዜ የምንላቸው ለወጣቶች ምንድን ነው ስዎት አናሊሲስ በሚለው ሞዴል በአካባቢ ላይ ያሉትን የራሳችሁን ቢዝነስ ጥንካሬ፣ የቢዝነሳችሁን ደካማ ጎን፣ በአካባቢ ያሉ ጥሩ ነገሮች እና በአካባቢ ላይ ያሉትን መሰናክሎች እወቁ ነው። ለሁሉም ይሰራ። ይሄ ለግለሰብም ይሰራል። ይሄ ቢዝነስ ስለሆነ ትርፍ ስለሆነ አይደለም። እኔ ፈቃዱ እንደ አንድ ባለሙያ ስራ መስራት ስፈልግ ምን ጥንካሬ ያለኝ እስከዛሬ ድረስ ያመጣኝ ደካማ ጎኔ ምንድነው ሁሌ ወደ ኋላ የሚጎትተኝ ብዬ ማወቅ አለብኝ። እያሻሻልኩ በየጊዜው የሚያድግ ሰው እንደሆን ማለት ነው። ዝም ብለህ የምትሄድ ከሆነ ጠንካራና ደካማ ጎንህን የማታውቅ ከሆነ ምናልባት ጥንካሬን ሳታውቀው ትተዋዋለህ። ደካማ ጎንህ ሁሌ እያሰናከለ ይጥልሃል ማለት ነው። ስለዚህ ጥንካሬ ምንድነው? ደካማ ጎኔ ምንድነው? በደንብ ራስን መፈተሽ። ዝም ብሎ ፈቃዱ አንተ እንዳንተ ያለ ሰው የለም በቃ ምናምን ብሎ መታለል አይደለም። ጄኒውን ሆናችሁ ለራሳችሁ እኔ እንቅልፍ አበዛለሁ፣ ብዙ በቅድ አልመራም፣ ማህበራዊ ሚዲያ ላይ ብዙ እንትን አደርጋለሁ፣ ቢዝነስ አልሰራሁም ምናምን ነው። ደካማ ጎንህን በደንብ ግልፍተኛ ነኝ ኦር ዋትኤቨር አንዳንዴ ከሰዎች ጋር አላስፈላጊ የሆነ እልህ ውስጥ ገባለሁ ምናምን። ደካማ ጎንህን ነቅሰህ ማውጣት መሻሻል ከፈለክ ማለት ነው። ዝም ብለህ ራስን የውሸት ውዳሴ መስጠት የለብህም። ያልሆንከውን ነኝ ብለህ ለራስህ አትነግርም ማለት ነው። ዝም ብለህ ደግሞ ራስን አታሳንስም ነው። ጤና አለኝ፣ ተምሬያለሁ፣ ብዙ ጓደኞች አሉኝ፣ እግዚአብሔር ይመስገን፣ ተስፋ አልቆርጥም፣ ታጣራለሁ ኦር ዋትኤቨር። ለራስህ መንገር ያለብህን ጥንካሬ ነግረህ
እንደዚሁም ደግሞ በአካባቢ ምን አለ? ለምሳሌ ለእኔ ኢትዮጵያን የሚመስል አሪፍ ፕላትፎርም አለኝ፣ እግዚአብሔር ይመስገን። በቃ 50 ሺህ በላይ ሰው ያለበት ፕላትፎርም አለኝ። በዛ ውስጥ ነፍ በጎ አድራጎት ሰርተን ወንድሞቻችንና እህቶቻችንን አባስተናል። እግዚአብሔር ይመስገን። ሳን ኦፖርቹኒቲ ኢንተርኔት ቴክኖሎጂ ኦፖርቹኒቲ ነው። ስልኬን ተጠቅሜ ዛሬ ሁሉም ኢትዮጵያ ክፍል ላይ መነጋገር ችያለሁ። ኦፖርቹኒቲ ነው ይሄ። ኪሴ ውስጥ የተወሰደች ብር አለች። ኦኬ፣ እሷን ይዤ በጎ አድራጎት መስራት እችላለሁ፣ ቢዝነስ መስራት እችላለሁ። ሌላው ደግሞ ጤንነት ሰጥቶኛል፣ እግዚአብሔር ይመስገን ትላለህ። ትሬት ደግሞ መሰናክል አለ። ቁጥር አንድ ፖለቲካው ቶክሲክ የሆነው ይሄ ወንድማችንን እህታችንን እየበላብን ያለው ፖለቲካ ዋና ትሬት ነው። ይሄ ወደኋላ እያየ ምናምን የሚያለምጠው ኮሚትመንት የሌለው በቃ ወገቤን ራሴን ፈለጠኝ ቆረጠኝ ማለት የሚፈልግ እንስራ ስትሎ እንስራ ሳይሆን መስራት እንደሌለብህ ሊያሳምን የሚፈልገው ወንድምህ ማለት ነው። እዚህ ትሬት በዘዴ ነው የምታልፈው እና ይሄ ሙስና ማጭበርበር or whatever የነበረበት የተበለሻሸ ሲስተም ትሬት። ይሄንን በዘዴ ደግሞ ታልፈዋለህ ማለት ነው። ደካማ ጎንን ታውቃለህ፣ በአካባቢ ላይ ያለውን መሰናክል ታውቃለህ፣ ጥንካሬን ታውቃለህ፣ በአካባቢ ያለውን ጥሩ ነገር ታውቃለህ። ይሄን ነው መማር ማለት። እነኚህን ተጠቅመህ ሳይንሳዊ ሂደቶችን ተጠቅመህ ግብህን ወደፊት ወስደህ ፈጣሪን አመስግነህ ከዛ በኋላ ስንሄድ ለትውልድ ቦታ ለቆ መሄድ ነው። This is the mission we are doing together and this is actually leadership in practice ማለት ነው። ምንድን ነው ሊደርሺፕ ብትሉኝ? ዴቨሎፒንግ ሂውማን ፖቴንሻል፣ እያንዳንዱ ሰው የየራሱን አቅም አውጥቶ እንዲጠቀም። ትልቁ የሊደርሺፕ ስራ ሂውማን ፖቴንሻል ዴቨሎፕመንት ነው። ታቻ ሊደርሺፕ ትሬኒንግ አለው ብለናቸዋል። ግብርና ስላለ ወር ኢንጂነር ስለሆነ ሐኪም ስለሆነ ወይም ነጋዴ ስለሆነ መምህር ስለሆነ አይደለም። ሁሉም ሰው በያለበት አምላክ የሰጠውን በጎ ነገር አውጥቶ ሙሉ ፖቴንሻሉን መጠቀም አለበት። ይሄንን ለግለሰብም ለሀገርም ለተቋማትም አላማ ማዋል ደግሞ መሪ ነኝ የሚለው ሰው ኃላፊነት ነው። መሪ ደግሞ ማን ነው? እያንዳንዱ ሰው ነው ማለት ነው። ምክንያቱም መምራት ከራስ ይጀምራል። ራሱን መምራት የማይችል ሰው በተአምር ሀገር አይመራም፣ በተአምር ተቋማትን አይመራም። ምክንያቱም ደካማ ጎኑ በቀጥታም በተዘዋዋሪ ወደ ስራ ይመጣል። ስለዚህ ሊደር should first know how to lead themselves ማለት ነው። ስለዚህ ራሱን መምራት የሌለበት ሰው ደግሞ የለም። ሁላችንም በአግሪካልቸር ሴክተር ለምሳሌ ሲመጣ ሁላችንም ነው መሪዎች። በምግብ ሲመጣ ምግብ የተማርክ ግብርናን የተማርክ ሰው ይመለከታል። ነገ ልጆች ወይም ቤተሰብ የሚኖር ሰው ለልጆች ምግብ ኩክ አድርገህ ልትመግብ ነው፣ ይመለከታል። የግብርና ስራ ስንወጀስ ለገበሬው ብለን የምንተው ነገር አለ፣ ሁላችንንም ነው የሚመለከተው ማለት ነው። ቢያንስ ቁርስ፣ ምሳ፣ እራት ሆኖ በቤታችን ስለሚመጣ እና ቴክኖሎጂ የተማርክ ከሆንክ ደግሞ ዘመናዊ ግብርና አሁን ላሚቷን ጡቷን እያለብክ አይደለም፣ ማሽን ነው የሚያልበው። በቃ ኮምፒውተራይዝድ ነው አሰራር። ፎርሙሌሽኑ ኤቭሪቲንግ በእጅ እየነካ አይደለም የሚሰራው። በቃ ቴክኖሎጂ እዛ ደርሷል። እና ሶ this is the mission of this group. I hope ይገባችኋል። ዘግይታችሁ የመጣችሁትም ደጋግሜ የምነግረው እንዳይረሳ ነው። እርግጠኛ ነኝ ስወት አናሊሲስ ሁላችሁም ራሳችሁ መጠየቅ ትጀምራላችሁ። ከዚህ ውይይት በኋላ ለእኛ ባትነግሩን ራሳችሁን ጠይቁ። አልጋ ውስጥ መሆናችሁ ነገ ጠዋት ስትነሱ የሚሆን ጥንካሬ ምንድን ነው? ደካማ ጎኔ ምንድን ነው እኔ ያለኝ ብለህ ራስህን ጠይቀህ ስትነሳ እርግጠኛ ነኝ እዚህ ቤት ውስጥ ጠቃሚ ሰው ትሆናለህ ማለት ነው። ካልሆነ ያ ደካማ ጎን ይመጣና አንተንም ጎድቶ ስራችንንም ይጎዳል ማለት ነው። እኔ ደካማ ጎኔ ላይ ማልሰራ ከሆነ እኔንም ጎድቶ እናንተንም ቡድን ነው የሚጎዳው፣ ኢንቨስትመንቱንም ነው የሚጎዳው ማለት ነው። ይህንን በደንብ ልብ እንድንለው ያስፈልጋል። ሊደርሺፕ ኢዝ ምን ብለናል? ዴቨሎፒንግ ሂውማን ፖቴንሻል፣ የሰው ልጅ ያለውን አምላክ የሰጠውን ትልቁን በረከት ሙሉ በሙሉ መጠቀም እንዲችል ለራሱና ለሀገሩና ለተቋም ለሚሰራበት ድርጅት ትርፍ የሚሆን ለበጎ አድራጎት እስከ መንፈሳዊ ድረስ ማለት የኛ ሰው አሁን እኮ አንዳንድ ስታዩ እኛ እኮ በብዙ ነገር ነው የምንጣለው። በመጽሐፍ ቅዱስም እኮ ትርጉም ሁሉ መጣላትና መመታታት የምንፈልግ ሰዎች ነን። ሊቨርፑል እና አርሰናልም ሲጣሉ መጣላት የምንፈልግ ሰዎች ነን ማለት ነው፣ እነሱ ሜዳ ላይ ለሚያደርጉት። ለዚህ ነው በደንብ ራሳችን ላይ መስራት ያለብን፣ ዝም ብሎ ቁጥር እንዳንሆን ማለት ነው። ዝም ብሎ የሚንቀሳቀሱ ሰዎች እንትን እንዳንሆን ኢንቴንሽናሊ
በበረከት አይን እንድንኖር በይቅርታ ልብ እንድንኖር በደንብ ሳይንቲፊክሊ ትሬንድ መሆን አለብን። ትንንሽ ስራዎችን እየሰራ በእኔ በኩል ጨርሻለሁ። ነገ እንመለስበታለን። የቤት ስራችን ምንድን ነው? አሁን ወንዴ የነገረን ተቋማት ጓደኛ ማድረግ መጀመር፣ እነኚህን የአሶሲሽኖቹን እና አግሪካልቸር አውቶሪቲውን እዚህም አግሪካልቸር ትራንስፎርሜሽን ጋር ያሉትን የተለያዩትን ኤንጂኦዎች እንደዚህ ኦፖርቹኒቲ ስለሆኑ እነሱን ወደ ቢዝነሳችን በዘዴ ማምጣት አለብን። ለዛሬ ይበቃኛል። አይ ነው ብዙ አውርቻለሁ፣ ግን ገና ሀሳቡ ኢንፎርሜሽን ስቴጅ ላይ ስላለ በደንብ ለሰዎች ሊነገራቸው ይገባል። አዳዲስ የሚመጡ ሰዎች ስላሉ ለምሳሌ አሌክስ አይነት እንደዚህ ዛሬ መጥተው ምንድን ነው አላማው ብሎ የሚጠይቁን ሰዎች ስላሉ እነሱም ወደኛ ሌቨል ኦፍ አንደርስታንዲንግ እንዲመጡ ነው ትንሽ እየደጋገሙት ያለሁት። አይሆፕ አላሰለቸዋችሁም ብዬ ገምታለሁ። እኔ እዚህ ጋር ልጨርስ። ኤኒ ኩዌስችን ዩ ውድ ሃቭ ጠይቁኝ። ካልሆነ ደግሞ ነገ እንገናኛለን። ነገ የ3 ሰዓት ላይ ሌላ ውይይትም ስላለ ቀደም ብለን እንጨርሳለን። የኢትዮጵያ ግሩፕ ላይ ነው ውይይት ያለው ማለት ነው። እና ኤኒ ኩዌስችን ኦር ሳጀሽን ኦር ዋሬቨር ወይ በድምፅ ወይ በጽሁፍ ንገሩኝ። በሚቀጥሉት 5 ደቂቃዎች ውስጥ እዘጋለሁ። ኦኬ ዮሐንስ እጁን እያነሳ ነው ከቅድሙ አላየውም። ሶሪ ቅድም እንትን አድርጌው ነው ድምፅ ይገባ ስለነበረ ለዛ ነው የዘጋሁት። አንድ ሰው ሲናገር ሌሎቻችን እንዳንረባበሽ ሁሌ ዘግቶ ማዳመጥ ጥሩ ነው፣ ድምጾች ስለሚገቡ ከባክግራውንድ ላይ። ዮሐንስ ቀጥል፣ ከፍቼዋለሁ። ሶሪ እንደምናመሻችሁ። ይቅርታ በጣም ቅድም ድምፅ ከኔ ጋር ነበር እንትን የሚለው ላፕቶፑን አስቀምጬ ኤርፎን አድርጌ ነበረ እንትን እያዳመጥኩ ያለሁት እና በዛ ምክንያት ሳውንዶች ይረብሻል። ይቅርታ። እኔ ማውራት የፈለግኩት ምናልባት የተወሰነ ኤክስፒሪየንስ አለኝ አሁን በዚህ በጾሙ ወቅት ለፋሲካ ማለት ነው። አንድ ወንድሜ እንደዚሁ የከብት ማድለብ ስራ ላይ እየሰራ ነው ያለው እና አንድ 20 ቀን ሲቀረው እንትኑ ጾሙ ሊፈታ 20 ቀን ሲቀረው ሄዶ ከአዳማ አካባቢ ከብቶች ገዙ። ከ80 እስከ 90 ባለው ነው የገዙት። እንግዲህ 20 ቀን ነው ኢማጂን። 20 ቀን ውስጥ አዲስ አበባ ዙሪያ የሆኑ እንትኖች ተደራጅተው እንትን ተሰጥቷቸዋል፣ ሼድ ነገር ከብቶች ማቆያ። እዛ ውስጥ ለ20 ቀን እንትን አሏቸው፣ ዘገቧቸው። ኦልሬዲ ከብቶቹ ጥሩ ይዞታ ላይ የነበሩ ናቸውና እያንዳንዳቸውን የሸጧቸው 140 ሺህ ነው በ2 ሳምንት ውስጥ ማለት ነው። 20 ቀን 3 ሳምንት ውስጥ። ስለዚህ ይሄ ሾርት እንትን እያቆዩም ከብቶችን ወደ ገበያ ላይ ማምጣት ወይም ደግሞ ወደ ስጋ ማምጣት አዋጭ እንደሆነ በዚህ ተምሬያለሁ ማለት ነው እና በጣም አዋጭ ነው። ከዚህ ባሻገር ግን ደግሞ ቀጥታ ስጋውን ማቅረብ የዚህ እጥፍ ነው። ምክንያቱም እነዛ በሬዎቹን ገዝተው ስጋ ቤት ከፍተው የሚሰሩ ሰዎች ስለሚያዋጣቸው ነው። እንደዚሁ ወንድሜ አሁንም እንደዚሁ ከሰዎች ጋር ይተዋወቃል። ስጋ ከሚያቀርቡ ሰዎች እነ ማሙሽ እነ ፍቅሬ ምናምን የሚባሉትን ያውቋቸዋል እና የእነሱን ቢዝነስ በደንብ ያውቀዋል፣ ምን ያህል እንደሚሰሩ ማለት ነው። እና በጣም አትራፊ ናቸው። እንግዲህ 100 ሺህ የገዙትን በሬ 200 ሺህ እና ከዛ በላይ ነው የሚሸጡት። እስከ 250 ሺህ ሊሄድ ይችላል። ስለዚህ ሁለቱን ቢዝነስ ማሰብ ይኖርብናል ብያስ እንትን አልኩኝ ማለት ኦልሬዲ መጀመሪያ አካባቢ ገበያውን በደንብ እስከምናጠና ቦታዎችን እስከምንለይ የቁም ከብት ልናቀርብ እንችላለን። እያደር ደግሞ ስጋ ማቅረብም እንችላለን ማለት ነው። ማለት ኳሊቲ የሆኑ እንትኖችን ስጋ ማቅረብ ከቻልን የተሻለ አዋጭ ይሆናል። ከዛ ባሻገር ቅድም ወንድሜ እንዴ መሰለኝ ሲናገር የሰማሁት ብዙ ኤክስፒሪየንስ ያለው ጓደኛችን ነው። ስለዚህ በጣም ጥሩ ነው፣ ከሱ ብዙ እንማራለን። ምናልባትም ላገኘው እችላለሁ። አይ ቲንክ መስሪያ ቤታችን ተቀራራቢ ነው። እስቲ በውስጥ መስመር አገኘውና ኮንታክት እናደርጋለን፣ እናወራለን ከሱ ጋር። ምናልባት ኦርጋኒክ ስጋንም ማሰብ አለብን ብዬ አስባለሁኝ። ኦርጋኒክ የሆኑ ከብቶችን ማቅረብ እኛ ሀገር የተለመደ አይደለም። ስጋ ነው እንጂ ኦርጋኒክ ነው ኢንኦርጋኒክ ነው የሚባል ነገር የለም። እሱንም እንደዚሁ እንደ ታሳቢነት ብንይዘው የምናቀርባቸው ኦርጋኒክ ከሆነ ይወደዳል። ውጪ ፍቄ በደንብ ታውቀዋለህ። የኦርጋኒክ እንትኑ ከኢንኦርጋኒኩ ብዙ ይጨምራል እና እሱንም ማሰብ
ሁለቱንም አይነት ታይፕ ይዘን ብንገባ ተመራጭ እንሆናለን ማለት ነው። እና ከዛ በተጨማሪ ደግሞ የከብቶች መድኃኒት እንዴት ነው? ምናልባት ወንዴ እዚህ ላይ ሀሳብ ሊኖር ይችላል። የከብቶች መድኃኒት ቀጥታ ከገበያ ነው የምናገኘው? ከውጭ ነው የምናስመጣው? የተለያዩ ተቋማቶች እንዳሉ አውቃለሁ ሀገር ውስጥ። በእርግጥ በላይፍ ስቶክ እንትን ላይ ብዙ ኤክስፒሪየንስ የለኝም፣ ግን የማውቃቸው ድርጅቶች አሉ። አሁን ኢለሪ አካባቢ ኮንታክቶች አሉኝ፣ በተለይ የዶሮ እርባታ አካባቢ ላይ እና የእኛም መስሪያ ቤት አንዱ የከብቶች ምርምር ላይ ይሰራል። ስለዚህ ከእሱ ጋርም የተገናኙ ነገሮችን ኤክስፕሎር አደርጋለሁኝ። በቅርብ ስለተመለስኩኝ ብዙ ኮንታክት የለኝም፣ ግን ከዚህ በኋላ ያሉ ነገሮችን በደንብ ኤክስፕሎር አደርጋለሁ። ከዛ በኋላ ኮሚኒኬት እናደርጋለን። ምናልባት አሁንም ቅድም ፊቄ እንዳለው ፌስ ቱ ፌስ በሚኖረን ሚቲንግ ላይ ሁላችንም የራሳችን ኤክስፒሪየንስ የምናውቃቸውን ነገሮች ስናወራ ሞር ኤሪያዎችን ላይ ያለን ብዬ አስባለሁ። ይሄን ለማለት ነው። እንግዲህ የመጨረሻው ፖይንቴን ሰብሰብ ሳደርግ አንዱ ይሄ ቅድም ፍቄ ጠይቀው የነበረውን ጥያቄ ነው አቴንሽን ለመስጠት ያክል። ሁለቱም አዋጭ ነው፣ ግን ደግሞ የተሻለ የሚያዋጣውን መምረጥ እስካለብን ድረስ ስጋ፣ ቆንጆ ስጋ ማቅረብ ብዙ አትራፊ ያደርገናል ማለት ነው። ያ ፋሲሊቲ የተወሰነ ጊዜ ስለሚፈልግ መጀመሪያ በዚህኛው እንገባለን፣ በኋላ ግን ያኛውን ወደዛኛው መሸጋገር እንችላለን ማለት ነው። ግን እንደ እንትን ደግሞ እንደ ሀሳብ ኦርጋኒክ የሆነ ነገር ይዘን መቅረብ ብንችል ምናልባት ተመራጭ ያደርገናል። አንዳንድ ቤቶች ቶታሊ ኦርጋኒክ የሚፈልጉ ሊኖሩ ይችላሉ። ወደ ውጭም ደግሞ በብዛት ኦርጋኒኩ የተሻለ ተመራጭ ይሆናል ብዬ አስባለሁ እና እሱንም ትኩረት ሰጥተን መስራት ወይም ደግሞ ዲስከስ ማድረግ ይኖርብናል ብዬ አስባለሁ። ብዙ ማብዛት አልፈልግም። ምናልባት ነገ በሚኖረን ወይም ደግሞ ተነገ ወዲያ በሚኖረን ሴሽን ላይ ጆይን አደርጋችኋለሁኝ። አመሰግናለሁ። ደህና ደሩ። ዮኒዬ በጣም ደስ ይላል። አሪፍ ኢንፑት ነው የነገርከን። በተለይ ይሄ ሀገር ውስጥ ያለውን በትንንሽ ቢሰሩት አሁን ለበዓል የነበረው የነገርከን በጣም አንደኛ በጣም እርግጠኛ የምንሆነው አያከስርም። ቁጥር አንድ እሱ ነው። ስራው የሚያከስር ነገር በቲዎሪቲካሊም የምናውቀው በግብርና ሴክተር ላይ ላይቭ ስቶክ በቃ ካፒታል ኢንቴንሲቭ እና በጣም ጥሩ ብር የሚያመጣ ባለማክሰር ነው የሚታወቀው በዓለም አቀፍ ደረጃ። እና አይታችሁ ከሆነ በጣም እነኚህ ያደጉ የሚባሉ ሀገሮች ስንዴና በቆሎ አምርተው ስንዴና በቆሎውን አይደለም የሚሸጡት፣ ስጋ ነው የሚሸጡት። ስጋ ሲሸጡ ደግሞ በሬውን አይደለም የሚሸጡት፣ በግራም እየመዘኑ ነው የሚሸጡት ማለት ነው። እና ቆዳውንም ነው የሚጠቀሙት ወር ምናምን። እና ይሄ ስራ ስለዚህ ሴክተር በደንብ በዚህ አጋጣሚ ኢምፓወር እያደረገን ነው። እኔ ራሴ ብዙ ነገር የተማርኩ ያለሁት ይህ ዲስከሽን ከተጀመረ ጀምሮ እና ለዚህ ደግሞ የሆነው ለምንድን ነው? ልምድ ያላቸው ሰዎች የሆነ አይነት የወንዴ አይነት ወደ ግሩፑ ስለመጡ ነው። ላይፍ ሎንግ ለርኒንግ የምንለው ይሄ ነው። አሁን በየአቅጣጫው መማር ያስፈልጋል። በየቀኑ ትምህርት አለ። ትራዲሽናል ትምህርት እንደምታውቁት መጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ከዛ ተርሚናል እንለዋለን። የመጨረሻው ነው የሚባለው ፒኤችዲ ዲግሪ ማለት ነው። ይህ አታላይ ነው። ለደሞዝ ነው እንደዛ የምናደርገው። ካልሆነ ግን ማንኛውም ፕሮፌሰር የምትሉት ወር ዋሬቨር አንድ ሙያ ላይ ነው የሚሆነው ማለት ነው። ምናልባት እኔ በአጋጣሚ ሶይል ሳይንቲስት ብሆን የማውቀው ስለ አፈር ሊሆን ይችላል። ማአት ነገሮችን የማውቀው ስለ አፈር ነው የሚሆነው። ስለ ንግድ ስታመጣ ሜቢ አዶን ነው ተመሳሳይ ገጽ ላይ እንመጣለን ማለት ነው። ጎበዝ የሆነ ሰው ግን ሁሉ አቅጣጫ ላይ ይማራል። ታንክስ ቱ ቴክኖሎጂ እነኚህን ይህን ኢንተርኔት የሰሩልን ሰዎች ዩኒቨርሲቲ ነው በስልካችን ቤታችን ያመጡት ማለት ነው። እና በጣም አመሰግናለሁ። አሁን መንገድ ላይ ነኝ፣ ጉዞ ጀምሬያለሁ። እኔ ልወጣለሁ እና ግን አዳምጣለሁ። ስቲል ሀሳብ ያላችሁ ልምድ ያላችሁ የዮሐንስ አይነት መነጋገር እንችላለን። አዳምጣችኋለሁኝ። ኬፕ ዲስከሲ እና እንደተባለው እጃችን ላይ ያለውን ትንንሽ ሀገር ውስጥ ያለውን ገበያ ታርጌት አድርገን ብዙ አቅም ማይጠይቅ ቀስ በቀስ እየጠነከርን እየተጨማመርንበት ሄደን ግራጁዋሊ ኤክስፖርት ወደ ማድረግም እና የተለያዩ ሪጅኖች ላይ የማስፋፋትም ሳይቶችን የማብዛት ሁሉ ስራ ይመጣል እና እንዳልነው ለሀገር ነው የሚሰራው። ይሄ ኢትዮጵያ እንደዛ ነው አላማው፣ ሰፊ ነው እና በዛ እንድታዩ ነው ፈልገው። ሌላ ሀሳብ ይኖር ይሆን? እስቲ አዳምጣለሁ። ሌላ ሰው ሀሳብ ካላችሁ በቀጥታ መናገር ነው። ዶን አለው የሆነ እንትን
ለሁላችሁ መናገር ተፈቅዷልና ጎ አሄድ ተናገሩ። ምናልባት ፍቄ ሌላ ሰው ሀሳብ ካሌለው ዮኒ ጥሩ ሀሳብ ነው ያነሳውና ኮምፕሊመንት ለማድረግ ነው እሱ ያነሳው ላይ ምናልባት እንደ ካሚንግ ፊቸር ጥሩ ኢቭን አውሮፓዎች ሌሎች ሀገሮችም እኛም እንዳጋጣሚ እዚሁ ሲስተም ውስጥ ስላለ እንደዚህ የልምድ ልውውጥ ምናምን ተብሎ የምንሄድበት አጋጣሚዎች ላይ አሁን በጣም የአንቲማይክሮቢያል ሬዚስታንስ ፓርቲኩላርሊ አሁን የዚህ የመድኃኒት መላመድ ጋር ተያይዞ እንስሳቶች ወደ ሌሎች ሀገሮች ስትሄድ መድኃኒትን ከመጠቀም አንጻር ትተዋል። ለምን ብዙ መድኃኒት ሬዚስት አድርገዋል፣ ባክቴሪያ ሬዚስት አድርገዋል። እያንዳንዱ እየመጣ ያለው ማይክሮብስ ኢመርጅ የሚያደርጉት የተለያዩ በሽታዎች ኦልሞስት ለመድኃኒት ቅርብ ናቸው። በጣም ወደ አሁኑ መድኃኒት እየለመዱ ስለሆነ ይሄ ኢቭን በትክክል መንገድ ሃንድል የምናደርግ ከሆነ ጥሩ ቢዝነስ ነው የሚሆነው። ፓርቲኩላርሊ ኦርጋኒክ በሚለው መልክ ሃዝባንደሪ ሲስተሙን ነው የፋርሚንግ ሲስተሙን ማለት ነው። ያ የትክክለኛ ሃዝባንደሪ ሲስተሙን ጠብቀን የስነ ህይወት ደህንነት የምንለው የባዮ ሴኩሪቲውን በደንብ ጠብቀን ከሆነ መድኃኒት የማንጠቀም ከሆነ ያንን ግን ኦርጋኒክ ፕሮቫይድ እናደርጋለን ብንል ስንል መጀመሪያ ከሀገር ውስጥ ነው የምንጀምረው። ስጋ ትልቁ ነገር ስጋ በምናቀርብበት ሰዓት መታየት ያለበት ነገር የስጋው ፓሌቲቢሊቲ ነው። ፓሌቲብል ያ ማለት ስጋው ሊን መሆን አለበት ነው። ለምሳሌ እዚህ ኢትዮጵያ የምትበሉ ስጋና ፍቄ ልታግዘኝ ትችላለህ፣ ሌሎች ሀገሮች ላይ የምትበሉ ስጋ እኩል አይደለም። ፓሌቲብል ነው በጣም ትንሽ ልክ እንትን እንዳልክ ኮርሾም እያልክ ነበር። እኛ ሀገር በሬው ምንድነው እርሻ ሲያቆም ነው የሚመጣው። ለዛ ነው አሁን ብዙ ጊዜ ወደ አረብም ወደ ሌሎች ሀገሮችም እንስሳቶቻችን ስንልክ አልተቀጠቀጠም፣ ያ ማለት ያልተኮላሸ እንስሳ ነው የምንፈልገው የሚሉት ቢያንስ አንደኛ አይሰባም ነው ያው የኮሌስትሮል እንትኑ ስባይዝም ፋቲ አይደለም የሚለውን ነገር በዛ መልክ ለነሱ ለማረጋገጥ ያክል ነውና ይሄንን ሁሉ በትክክለኛ ማኔጅመንት ሲስተም ውስጥ ይዘን ያው መድኃኒቶችን በጣም ለመጠቀም ሁለተኛ ደረጃ ደግሞ በቀላሉ ወዳውኑ ለእርድ ሊደርሱልን የሚችሉትን ብሪዶች መያዝ ነው። ያ ማለት እንስሳቶቹን በጣም ሰሌክቲቭ አድርገን ገዝተን ማቆየት ያለብን ቦታዎች ላይ አቆይተን ሁለተኛ ደረጃ ደግሞ ቅድም ያልከው ነገር ፍቄም ዮኒ የሚያነሳችው ነገር ትክክል ነው። ፓርቲኩላርሊ ይሄኛው በጣም ብዙ ኢቭን ብዙ አላተረፍኩም ነው እንጂ የሚሉት ከሰርኩ የሚል ሰው አታገኝም እዚህ ቢዝነስ ውስጥ ያሉ ሰዎች። ለምን እኛም ኢቭን ሉካንዳ ሻጮች አሉ በእኛ በዙሪያ ውስጥ ይሄንን የሚሰሩ ሰዎች አሉ ቶታል የምናውቀው። ግን እዛ ሲስተም ውስጥ ኢቭን ኢንዲቪጁዋልኛ ራሱ አንዳንዴ ለምን እዚህ ውስጥ አገባ ምናምን ብለህ ስታስበው የኮስት ኢንቴንሲቭ ነው። ያ ማለት በትንሽ ብር አሁን ለምሳሌ ወንድሜ ገዛ ያልከውን በሬ ስታስበው 5 በሬ ገዝቶ ከሆነ 5ቱን በሬ በ140 ስታስበው ያ እትየለሌ ነው የሚሆነው ማለት ነው ለኢንዲቪጁዋል ቢዝነስ ኢኒሻል ካፒታሉን ስታስበው። ሶ ለመጀመር ትንሽ የኮስት ኢንቴንሲቭ የሆነ ነገር ያስፈልገዋል እንጂ ምንም ጥያቄ የለውም አትራፊ ነው። ግን ኢን ተርምስ ኦፍ ኦርጋኒክ በምናስብበት ሰዓት ለሌሎች ሀገሮች ኦርጋኒክ ነው ብለን አሁን ከዚህ በፊት አንድ አቢሲኒያ የሚባል ኤክስፖርት ቄራ አለና ስጋው አግሪመንቱ ላይ ኦርጋኒክ ሚት ነው የሚለው እና የአረብ ምንድነው የምግብና የአረብ ምግብና መድኃኒት ቁጥጥር ፖርት ላይ ምንድነው ያለው you should have to verify whether this is organic or not. How can you verify this is organic or not? Organic ነው ማለት you should have to feed ኦርጋኒክ ፍሪ ፊድ። ኦርጋኒክ ፍሪ ፊድ ማለት ጭድ ሰጥተው ከሆነ የሰጠው ጭድ ከፔስቲሳይድ እና ከሄርቢሳይድ አለመረጨቱን ቬሪፋይ ማድረግ አለብህ ማለት ነው። ብዙ እንትኖች አሉ። እኔ ቴክ አባውት ዲ ወተር ብታወራ ወተሩ የወሰደው ወተር ሄቪ ሜታል ንጹህ መሆኑንና የግድ በቃ ኬሚስትሪ ተሰርቶ በጣም ቬሪፋይ ማድረግን በጣም ዲቴል እንትኖች ግራጁዋሊ የምናደርገው ነገር ይሆናል። ግን ኢንተርምስ ኦፍ ኦርጋኒክ መጀመሪያ ያለብን በሀገር ውስጥ ነው። ዮኒ ችግር የለውም አክቹአሊ ግቢው ነው የሚለየን እናንተ ቢሮ አንድ ነው ችግር የለውም። ዊል ሃቭ ፍሪ ታይም ሶ ብዙ የምናወራቸው ነገሮች ይኖራሉ። ኢቭን ሊንኬጆቹን የምንሰራበት ሁኔታ ከዛ በኋላ ደግሞ ለዚህ ግሩፕ የምናመጣበት አሳይመንቶቹን ይዘን እንሄዳለን እኛ። ሶ እስኪ ብዙ ነገሮችን የምናስብበት ሁኔታዎችና ወደዚህ አምጥተን ደግሞ የግድ ዲስከስ የምናደርግበት ጊዜያት ሰዓቶች ስለሚኖሩ ጥሩ ነው ሀሳቡ። ኢን ተርምስ ኦፍ ቢዝነስ ግን this is the best business ብዬ ነው የማስበው። በእኛ በራሳችን ሴክተር ስለመጣ ብቻ ሳይሆን ያው ፍራንክሊ ስፒኪንግ ሰዎች እያተረፉበትና የሆነ ማይልስቶን ደግሞ ወደፊት እየሄዱበት ነውና
ያንን እዛ ቢዝነስ ውስጥ ሆነን ግን ያው ቼኖቹን እንዴት ማስፋት አለብን፣ ወዴት መሄድ አለብን፣ እንዴት ነው ማንን የትኞቹን እንትኖች ፎርሲ ማድረግ እንችላለን የሚሉትን ነገሮች ኢን ዘ ሎንግ ተርም ማየት የሚገባ ነገሮች ይኖራሉ። ግን ስቲል ለእኔ ግን ሬሌቫንት ነው ብዬ ነው የማስበው። ይህችኑ ለማንጸባረቅ ያክል ነው። ባክ ቱ ዩ ፍቄ ዚስ ኦል ዋት አይ ሃቭ። በጣም አመሰግናለሁ ጋይስ። እኔም መንገድ ላይ ነው ያለሁት እና አሁን እንጨርስ። አሁን ይሄ እንደምታዩት ውይይቱ አያልቅም እና በጣም ጥሩ ጥሩ እያስተማራችሁ ነው ያላችሁት እና የወንዴ ዮኒ ያንተ አይነት እንደዚህ ልምድ ያላቸው ሰዎች በጣም ያስፈልጉናል። ሌሎች ሰዎችንም አምጡ። በተለይ አሶሲዬሽን ያልከውን የአሶሲዬሽኑን መሪዎች እንደዚህ ብናገኝ በጣም ይጠቅማል እና just invite them because it's a business. It's open for ማንም መስራት ይፈልግ ሰው ሊገባ ስለሚችል ማለት ነው እና በጎ አድራጎት አይደለም። ሁሉም ሰው መጀመሪያ ለራሴ ብሎ ነው የሚመጣው ማለት ነው እና ለገሩልኝ ይሄንን እኔ ጨርሻለሁ። አንድ ሰው ቤቱን ብትዘጉ ወይ ነው ብትዘጋው እችላለሁ። ፍቄ እኔ አንድ እንደውም ለሌላ ጊዜ ቀጥሉ። በቃ ሌሎች አድሚኖች ስላሉ አዳምጣቸዋለሁ እኔ። እሺ ከኔ ብዙ አጠብቁ እየነዳው ስላለው አሁን ኬብል ሊስኒንግ ድምፅ እንዳይረብሻችሁ ዘጋለሁ። ቀጥሉ። ፍቄ እኔ አንድ ልጆች ይህንን ያላቸውን ሁሉ ኮንትሪቢዩት ሲያደርጉ በጣም ደስ ስላለኝ አንድ አሁን ከኔ ኤክስፒሪንስ ማየው ምንድን ነው ፕሮጀክት አሁን ሜጋ ፕሮጀክቶች የምንጽፍበትን ሁኔታ ብናመቻች የሚል ሀሳብ አለኝ እና በዛ ኤሪያም ብናስብበት የቢዝነሱ አይዲያ እንዳለ ሆኖ ሜጋ ፕሮጀክቶችን ጽፈን ዲቴይል ኖሌጅ ስላላቸው በጣም ደስ ብሎኛል። እነ ወንዴ የሚሰጡት አሁን በቬተርነሪ ላይ ያላቸው በቃ እንደዛ አይነት ኖሌጅ ካለ ኤክስፒሪንስ የሆኑ ሰዎችን ፕሮፌሰሮቹን ጨምረን እና ጥንቃቄ ማድረግ ያለብን ሰውን ኢንኮርፖሬት ማድረግ አለብን። ለየትኛው ፕሮጀክት ነው አፕላይ የምናደርገው? እነዚህን አካተን ፕሮጀክት ብንጽፍ ሜጋ ፕሮጀክቶችን ከዩኒቨርሲቲዎች ጋር ከሪሰርች ሴንተር ጋር አርገን ፕሮጀክቶቹን ጽፈን የምናሸንፍበትም አንድ አማራጭ አለ። ለብዙ ሰዎች የስራ እድልም ለሀገሪቷም ኢንፑት ሊያመጣ የሚችል ነው እና አሁን እኔ እየተማርኩ ያለሁበት ራሱ ፕሮጀክት እንደዛ ኤክስፒሪንስ ያላቸው ፕሮፌሰሮች ተጻጽፎ ያመጡት ፕሮጀክት ነው እና ብዙ ሜጋ ፕሮጀክቶች አሉ እና ዋናው ግን ኤክስፒሪንስ ያሉትን ፕሮፌሰሮች ከዩኒቨርሲቲ ሊሆን ይችላል፣ ከሪሰርች ሴንተር ሊሆን ይችላል፣ ከኢትዮጵያ ውጭ ሊሆን ይችላል እና እነዚህን አካተን በዚህ ኤሪያም በዚህ አቅጣጫም ሜቢስ አኒማል አሁን ባለን ፕሮጀክታችን ኢንቨስትመንት ቢዝነስ ባልነው ኤሪያም ሊሆን ይችላል። ከዛ ውጭም ያሉ ግን መሆን ያለበት አፕላይድ ኤሪያ ነው። ሞር በፈጠራ ላይ ወይም ሪሰርች ኖብል ሪሰርች የሆኑ ኤሪያ ላይ ብዙም እንትን አያደርጉም እና አፕላይድ የሆኑትን ኢንተርፌር ቴክኖሎጂዎቹን አዶፕሽን ኤሪያ ላይ ብንጽፍ የሚል ሀሳብ ስላለኝ ነው። አመሰግናለሁ። ቴንኪዩ ለሰጣችሁት ሁሉ። ቴንኪዩ። ቅድም ዮኒ ያነሳ ጉዳይ አለ፣ በተለይ የመድኃኒት ጉዳይ። አሁን እነኚህ የሚደልቡ በሬዎች ምናምን የሚጠቀሙት ሆርሞኖች አሉ እና ብዙ ሴንሲቲቭ ጉዳዮች አሉ። ግን ኦርጋኒክ ፋርሚንግ የሚለውን ኢንትሮዲውስ ማድረግ በጣም ነው የሚጠቅመን እና ለገበያ ያተርፋል አያተርፍም አሮን ነው። እኔ ከጤና አኳያ ነው የምነግራቸው። ኢትስ ቬሪ ኢዚ። አንድን በሬ በጣም ማደለብ በዚህ ጊዜ አሁን ባለንበት እና ማለት አይነት ሆርሞኖች አሉ። ግን ይሄ ሆርሞን ለሰው ጤና ደግሞ ጥሩ ያልሆኑ ሆርሞኖች ስላሉ ኦርጋኒክ ብራንድ በራሱ እንደ አንድ ቢዝነስ ማሸነፊያ ስትራቴጂ ምናልባት አድርገን ልንጠቀም እንችላለን። ባለፈው ዙፋንም ሲነግረን ነበረ እንደምታስታውሱት ከሆነ እና ይሄ ሳውዲ ያለው ልጅ ማለት ነው እና ጀስት ኪፕ መማራችንን እንቀጥል። ብዙዎቻችን ልምዱ የለንም፣ እዛ አካባቢ አልሰለጠንም እና በየምሽቱ ተገኙ ሲያመቸ እንደዚህ ገባ እያላችሁ ልምድ ኤክስቼንጅ አድርጉ ማለት ነው እና በተለይ ገበያውን ካወቅን ያው ብዙ ነገሩን ስለምናውቅ ይሄን ልላችሁ ፈልጋለሁ። ሌላ ሀሳብ አስተያየት ካለ ቀጥሉ፣ ከሌለ እንዘጋና ተመልሰን እንገናኛለን ነገ። ግን አሁን ያልከው ወንድሜ ግድም ወርቅ በጣም እርግጠኛ ነኝ እኔ ማውቀው አሁን የአስትሬን ጊዜ ስለ ግራንቶች ብዙ ማውቀው ስላለ አሁን አክቲቭ ኮል አለ እኮ የኛ ተቋም አለመመዝገቡ ነው እንጂ
ኮል ፎር ፕሮፖዛልስ አለ ግብርና ላይ ለሚሰሩ ተቋማት ምግብ ላይ የሚሰሩ ተብሎ አለ። ግን እንደምታውቁት ቀድመን ስላልተሰባሰብን ሰርገኛ መጣ አይነት ቢዝነስ ነው ማለት ነው። አሁን ግራንቱን አይተን እንደገና ሰው ፍለጋ ነው የምንሄደው። እንደዚህ አይነት ዘመናዊ አሰራር ደግሞ የለም እና ያ ይሄ ነው በእኔ ሳይድ ያለው። ሜቢ ሌላ ሀሳብ አስተያየት ያላችሁ ካላችሁ ቀጥሉ፣ አዳምጣችኋለሁ። ላይ ዋይት አለሽ የሚያዋጡትን እያዋጡ ነው ያሉት ብር የመዋጮ እያዋጡ ነው። እነኛ ያሉት ሁሉ አሁን ያዋጡ ናቸው። እርግጠኛ ነኝ 31750 ብር ደርሷል። ያው ይሄንን የሚያጣራ ቲም አለ አይደል? 31300 ሰው 10 ብር ማለት ነው። ትክክል ነው። እያዋጣን አሁን እኔ ለምን አልሰጣችሁም ያን ያህል እንደዚህ አትበል እያለኝ ነው ያለው። ኧረ ያሳፍራል። 31000 ብር አሁን አትበል። እስኪ ቼክ እናደርገዋለን ሁሉም ሰው እንደከፈለና እንዳልከፈለ። ያው ይክፈሉ። ያልከፈላችሁ አሁኑኑ ይክፈሉ። እሺ ሊንኩን የባንክ ቁጥሩን ላኪላቸው። ያ ወንዴ በዛ አድርጌ ነው የምከፍለው ምናምን ሲለኝ ነበረ። ይሄ የሙያው ባለቤት ስለሆንኩ እኔ ቀድማቸዋለሁ ምናምን ሲል ነበር። እኔ ደግሞ ገንዘብ አይደለም ያንተን እውቀትን ነው የፈለግነው አልኩት። ትክክል ጥሩ ብለሃል። እኛ ሩቅ ያለ ነው ብር እናዋጣለን። ሀሳብ እና ካዋጣችሁ ይበቃል። ችግር የለውም። የምንችለውን ሰፖርት ለማድረግ ችግር የለውም። ኦኬ ቴንክ ዩ በጣም ጨርሰናል። እንዝጋው ወይስ እንዴት ነው? የቀረ ሀሳብ እስኪ ሌላ ሀሳብ ያላችሁ ሰዎች ካላችሁ ሀሳባችሁን እንስማ። ካልሆነ ግን መክፈል የሚፈልጉ ካሉ እንሰጣቸዋለን። መክፈል የምትፈልጉ ካላችሁ አካውንቱን ይሄ አሁን ልካለሁ። የክብር ስፖንሰርም ማድረግ ይቻላል። የቀኑ የክብር ስፖንሰር በቃ ዝጉታ። አንድ ሰው ዝጉት ከሌለ እኔ ስለማይመቸኝ ደህና